እኔ ጨረስን አልጨረስንም እኮ ጨረስን። ሁለተኛ አልጨረስንም። ደሜ ጨረስን እደ ሁለተኛ ይላል እንዴ? ምን አሳየኝ? ወደ ፍጡር የሚጸለይ አላሳየኝም። አሁን የእሷን መልስ። እሺ እሱ ከእሱ ጋር በቃ ካልጨረሳችሁ ትጨርሱታለ። እሺ እሺ ኦኬ። ስለዚህ ደሜ ወደ ፍጡር ይጸለያል ብሏል። አሳይኝ። አንቺ ደግሞ ወደ ፍጡር መጀመሪያ የእሷን ጥያቄ መልስ። የእሷን ጥያቄ መልስ። ቆይ እኔ መጀመሪያ ጥያቄ መጠየቅ አለበት። ጀሜ አሁን አንተ ላይ ተደግፋ ማለፍ አትችልም። አንተ እኔ እናንተ አንተ አጭበርበረህ ነው ደሜ። መልስ የለህም። አሁን አልጨረስንም። መልስ የለህም። እግዚአብሔር አይደሉም እግዚአብሔር ናቸው ብለህ ነው የጨረስነው። እግዚአብሔር ናቸው ብለህ ነው ወይ የጨረስነው? አንድ ለወንድን አዳምጠው። እሺ ቤሊ፣ እሺ አሁን ነገር እሺ ይኸውልህ፣ አሁን የምጠይቅህ ማለት ነው እንዴት በአንተ አስተምሮ እንደምትገልጸው እንዴት መረዳት እንዳለብን ነው የምታስረዳው። እሺ እንጂ እኔን ጥያቄ እንዳትጠይቀኝ። እሺ። እና አሁን በዚህ በምድር ላይ አንዲት የጠፋች ነፍስ ወደ ቤተ ክርስቲያን ስትቀላቀል በሰማይ ያሉ መላእክት ሐሴት ያደርጋሉ፣ ይደሰታሉ። ራይት? ኦኬ። እንዴት ነው የሚሰሙት እነሱ ይሄንን? አሁን እዚህ ጋር እኔ ያለሁት አሜሪካ ነው ወይ ደግሞ ኢትዮጵያ ሊሆን ይችላል። እዛም ኢትዮጵያም አንድ ሰው ወደ ቤተ ክርስቲያን ሲቀላቀል እኔም እዚህ ስቀላቀል ይሄ ሁላ ይሰማሉ አይደለም? ያደርሳቸዋል፣ ያውቃሉ፣ ይደሰታሉ። የሚደሰቱት የኛ ነፍስ በመቀላቀሏ ነው። ስለዚህ ይሄንን እንዴት ነው የሚያውቁት ቅዱሳኖች በሰማይ ያሉት? አይ መጽሐፍ ቅዱሱ ይደሰታሉ ይላል እንጂ እንዴት ነው የሚያውቁት? ለዚህ ነው የሚያውቁት አይደለም። ከተደሰቱ አይልማ እንደዛ መጽሐፍ ቅዱሱ በዚህ ያውቃሉ በዛ ያውቃሉ አይልማ። ግን ያውቃሉ፣ ማወቁም ብቻ ነው ያለው እንጂ እንዴት እንደሆነ የሚተዋወቀው አልተጻፈም እኮ። በዚህ መንገድ ያውቃሉ አይልም መጽሐፍ ቅዱስ። በሰማይ ደስታ ይሆናል ነው የሚለው። ደህና፣ ምንም ችግር የለም። አሁን ለምሳሌ እኔ እናንተ እዚህ ጋር አሁን ቲክቶክ ላይ እያወራን ነው። ድምጻችን አንተም ትሰማኛለህ፣ እኔም እሰማሃለሁ። ስለ እውነት ግን እንዴት አድርጎ በአየር ውስጥ ተተላልፎ እንደሚመጣ አናቅም። ግን እንደምትሰማኝ ስለማቅ ነው ማውራት። አዎ አናቅም። ቴክኖሎጂውን የሚያውቁ ሰዎች ግን ያውቁታል። እሺ ያውቁታል። እሺ ይሁን። እሱን አሁን እኛም ደግሞ ይኸውልህ እንዴት አድርገው ቅዱሳኖች እንደሚሰሙ እግዚአብሔር ያውቀዋል። ግን ይሰማሉ ብለን እናውቃለን። በምንድን ነው የምታውቀው? በእምነት መጽሐፍ ቅዱሳዊ መሰረት ያለህም መጽሐፍ ቅዱሳዊ መሰረት አለ ወይ? መጽሐፍ ቅዱስ ወደ መላእክቱ ወደ መላእክቱ የነገራቸው ሰው አለ ከምድር ይላል ጸልዮ። እኔ አላቅም። ግን እኔ የምነግርህ ነገር እኔ ማስረዳ ልስጥህ ምድር ላይ የተከሰተውን ማለት ነው። ቆይ አንዴ ምድር ላይ የተከሰተውን ነገር እነዚህ ቅዱሳኖች ሙታን ስላልሆኑ ሕያዋን ስለሆኑ ገብተዋል። ይሄን እዚህ ጋር የተከሰተውን አወቁ። እግዚአብሔር ነው የሚያሳውቀው። እንዴት አድርጎ መንገዱን አላቅም። ገባ? ይሄንን አንተ ሰጠኸኝ። መልሱ ያንተ መልስ ነው ይሄ። ራይት? ስለዚህ አሁን አንተ ለምሳሌ ከዚህ ምድር ላይ ብትሄድ አንተ ሁሉን ነገር ትሰማለህ ማለት ነው? ኖ አንተ ከዚህ ምድር ላይ ብትሄድ ይኸው አንዴ ልጨርሷ ጠይቅ። እኔ ጸሎት ባደርስ ወደ ክርስትና ወደ ቤተ ክርስቲያን ስቀላቀል አውቀው የተደሰቱ ቅዱሳን ለምንድን ነው እኔ ጸሎት ሳደርስ የማያውቁት የማይሰሙት የሚከላከሉት አይነት ነገር? እንዴት አድርገህ ነው ይሄ? ሎጂክ ነው የምንነግረኝ? ሎጂክ ነው ከመጽሐፍ ቅዱስ ነው ወይ የምንነግረኝ? እኔ ልንገርህ ከመጽሐፍ ቅዱስ ቤሊ ሎጂክ ነው እንጂ የምንነግረኝ። ቆይ ከመጽሐፍ ቅዱስ እኔ ልንገርህ፣ ስማኝ። ለምሳሌ አንተ ቅድም የሚጸልየው ወደ እግዚአብሔር ነው። ምክንያቱም መጽሐፍ ቅዱስ ላይ ወደ እግዚአብሔር ነው ጸልዩ የተባለው ብለሃል። ግን ራሱ እግዚአብሔር ሰዎችን ወደ ቅዱሳን ጸልዩና አድናቸዋለሁ ያለበት ክፍል አለ። ለምሳሌ ኢዮብ በታመመ ጊዜ የኢዮብ ጓደኞች ተሳለቁበት። ከዛስ ምንድነው ያላቸው? እግዚአብሔር ኢዮብ ይጸልይላችሁ ከዛ እኔ ይቅር እላችኋለሁ አለ። የአብርሃም ሚስት የተመኛት የጊራራ ንጉስ መሰለኝ አቤሜሌክ
ታመመ ክፉኛ አዳሩን አይደለ እግዚአብሔር ተገለጸለት። ትክክል። እግዚአብሔር ተገልጾለት ግን አልፈወሰውም። ምንድን ነው ያለው? ይችን ሴት እንዳትነካት የነብይ ይሰማል። ምን ሆነ? ተቋርጧል። እሺ ተቋርጧል። ስለዚህ ቤሊ ምንድን ነው አንተ አሁን ማሳየት ያልቻልከው? ይሰማል። የኔ አይሰማም እንዴ? እኔማ ማሳየት ሁሉን ነገር ችያለሁ። አንተ አሁን እያጭበረበርክ ነው። ምክንያቱም እንደ እግዚአብሔር ናቸው እያልክ ነው። አንተ ምን አሳየ ነገር ምን አሳየ? ምንም እኮ ያሳየኝ ነገር የለም። ወደ በሰማይ ያሉ ቅዱሳን ዘንድ አትጸልዩ። የማያሳየው ጸሎት ወደ እግዚአብሔር ነው የሚል አሳየው። አትጸልዩ ደግሞ የሚል አምጣ ስል ጸልዩ የሚል የለም ማለት ጸሎት ወደ እግዚአብሔር ነው፣ እነሱ እግዚአብሔር አይደሉም ብዬ አሳየው። አዳምጥ። ወደ ቅዱሳን ጸልዩ የሚል እግዚአብሔር ስላልሆኑ ነው እኮ ማንጸልየው። እግዚአብሔር ስላልሆኑ ነው። ደሜ እኔ የምልህን ስማኝ። እኔ የምልህን አዳምጠኝ። ወደ እነሱ አጸልዩ የሚል የለም። ለምን እሰማሃለሁ? አንተ እያጭበረበርክ ነው። እግዚአብሔር አይደሉም። ምንም ማጭበርበሩ እግዚአብሔር አይደሉም። ለዛ ነው እዚህ ጋር 250 ሰው አሁን የተናገርከውን ሰምተዋል። በቃ እኔ እያጭበረበርኩ ነው። ደምረው እያታለለ ነው። እግዚአብሔር ናቸው ወይ? አንዴ አዳምጠኝ። አሁን ከዚህ በኋላ እንዳትናገር ማለት ነው። ደምረው እያታለለ ነው፣ እያጭበረበረ ነው። እሺ ሁላችሁም እዚህ ጋር 260 ሰዎች ስሙት። ቤሊ የሚለው በቃ ተቀበሉት። ቤሊ የሚለውን ተቀበሉት። አሁን እንደዚህ እንዳትናገር ከዚህ በኋላ። ስለዚህ እነሱ እግዚአብሔር ናቸው እያልክ ነው ደሜ? አሁን የምንወያየው ወደ እነሱ መጸለይና እነሱ እግዚአብሔር ናቸው ማለት አንድ ነው እንዴ? አንድ ነው ቤሊ? አንድ ነው ለመሰለኝ። በፍቅር ማወራ እኮ ጸልዩ የተባለው ወደ እግዚአብሔር ነው። አጸልዩ የሚል አለ ወይ? እሱን እኮ ማምጣት ያልቻልከው። አዎ ልክ ነው። እግዚአብሔር ስላልሆነ አይጸለይም ወደ እነሱ። አምጥተህ ወደ እነሱ እንዳጸልዩ የሚል ከመጽሐፍ ቅዱስ አምጥተህ አሳየኝ። ኦኬ እሺ። ወደ እነሱ እንዳጸልዩ የሚለው መጀመሪያ ነገር ስትጸልዩ እንደዚህ ብላችሁ ጸልዩ፣ አባታችን ሆይ ብላችሁ ወደ እግዚአብሔር ጸልዩ አለ። ሁለተኛ ደግሞ ከዘፍጥረት እስከ ራእይ ወደ ፍጡር የጸለየ የለም። አዳምጠኝ። አትጸልዩ የሚል አሁን አትጸልዩ፣ ወደ እነሱ እንዳትጸልዩ የሚል ከመጽሐፍ ቅዱስ አምጥተህ አሳየኝ አልኩ። የለም። አትጸልዩ የሚለው አምላክ ስላልሆኑ ነው፣ እግዚአብሔር ስላልሆኑ ነው። ታዲያ እግዚአብሔር ለምን ጸልዩ አላቸው እነዛን ሰዎች? አሳየው እኮ ደሜ። እግዚአብሔር ስማ፣ ለምን ራሱ እግዚአብሔር አብርሃም ታዲያ ወደ እኔ ጸልዩልሃል አለው እንጂ እኮ ታዲያ ወደ እግዚአብሔር ነው ይጸልይልሃል የተባለው። ታዲያ እነዚህኞቹ ወዴት ነው የሚጸልዩት? አገኘው፣ ጥቅስ አገኘው። ስማኝ፣ አዳምጠኝ። መጽሐፍ ቅዱስ ይዛል ንገረኝ። አንብበው። ራስህ ቶክ እያልክ እንድታነብ ነው የምፈልገው። ከዚህ በኋላ አቆማለሁ ከአንተ ጋር። መጽሐፍ ቅዱስ ይዛል። አንድ ስልክ ነው ያዝኩት። አንብበው። አንድ ስልክ አንብበው። አዳምጠኝ። እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ቀጥና ዝግ ብለን እንድንኖር ልመናና ጸሎት በልስቲ አንድ ጊዜ ጸሎት በልስቲ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ለነገስታትና ለመኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ለምንድን ነው ለሰዎች ጸሎት የሚያስፈልገው? እሺ፣ ወደ ማን ነው የሚጸለየው? ወደ ማን ነው የሚጸለየው? እዚህ ጋር እየተናገረ እኮ ነው። ምን ይላል መሰለህ? ለነገስታትና ለመኳንንት። ወደ ማን ነው የሚጸለየው? ለመኳንንትና ለነገስታት እንዲደረጉ እኮ። ወደ ማን? ይኸው አንብበው፣ ወደ ማን እንደሚል ይኸው አንብበው። ወደ ማን ደሜ? አንብብ፣ ወደ እግዚአብሔር ይላል እዚህ ጋር አንብብ እስቲ። ይኸው እዚህ ጋር እኮ ወደ ማን ነው የሚጸለየው? ወደ እግዚአብሔር ነው ወደ ፍጡር ነው? ይኸው አንብብ።
ወደ ፍጡር ነው ወደ እግዚአብሔር ነው የሚጸለየው? ይኸው አንብበህ መልስ። እኮ እንዲጸለዩ ይላል። ወደ እግዚአብሔር ነው የሚጸለየው። ይኸው አንብብና መልስ። እሺ አንብበህ መልስ። ቶሎ በል ራስህ። እዚህ ጋር እግዚአብሔር አለ እኮ ወደ እግዚአብሔር ነው የሚጸለየው እያለ ያለው እንዲደረጉ በፊት እመክራለሁ ይላል። መኳንንቱ ሁሉ እንዲደረጉ ይላል። ወደ እነሱ እንዲጸለይ እያለ ነው። ምን ትላለህ? ይሄን ቃል እንዲደረጉ የሚሉት ወደ እግዚአብሔር አይደለም ወደ ፍጡር ነው። ምን እያለ ነው? ቃሉን ብላ ይኸው ቃሉን ብላ። ጸሎቱ ወደ ማን ነው? ይኸው አንብብና ፍታ። አታነብም እንዴ? ወደ ፍጡር ነው የሚጸለየው። ይኸው አንብበህ ፍታ። ምንድን ነው የሚለው? ደምረው በዚህ ልክ አትውረድ እንዴ! የሚጸለየው ወደ ፍጡሮቹ ነው። ይኸው አንብብና መልስ። ወደ እግዚአብሔር እንዲጸለይ ነው የሚለው መጽሐፉ። መልስ እዚህ ጋር ይሄንን መልስ አላለም። አንተ ለምን? እሺ እንግዲህ እግዚአብሔርን በመምሰል ቆይ፣ እሺ እግዚአብሔርን በመምሰል ሁሉ ቆይ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ሁሉ ለሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በላይ እመክራለሁ። ጸሎት እንዲደረግ ወደ እግዚአብሔር ለሰዎች ለመኳንንት፣ እንደዛ ነው የሚለው መጽሐፉ። እግዚአብሔርን በመምሰል ይላል እዚህ ጋር። ታዲያ ወደ ማን ነው? ኧረ ምንፍቅና! ወደ ማን ነው? ወደ ማን ነው ይላል? ወደ ማን ነው የሚጸለየው? እንዲደረጉ ምን ማለት ነው? ኧረ ምንፍቅና! ወደ ማን ነው የሚጸለየው? ደሜ የኔ አባት ወደ ማን ነው የሚጸለየው? አሁን ተይዘሻል። ወደ ማን ነው የሚጸለየው? እሺ አሁን የኔ ጥያቄ ትመልሳለህ ወይስ አትመልስም? አንቺ ራሱ ለህሊናሽ ተናገሪ። ወደ ማን ነው የሚጸለየው? ጥያቄን ትመልሳለህ ወይስ ላውርድ? ጥያቄ ወደ ማን ነው የሚጸለየው? እንዴ ጥያቄ መልስልኝ። እዚህ ጋር ወደ ማን ነው የሚጸለየው? በለጡ ጥያቄ መልስ። በጣም ምንፍቅና ውስጥ ገብተሃል። ይሄ የምታምነው ነገር ነው፣ አትሽሽ። አይደለም ኦርቶዶክሶች ራሱ እንዳይሰሙ ከታች ኤርቤችን ይገብቷል። ይግባና እስኪ ወደ ፍጡር ነው ይበል። ብቻ የሚለውን ከመጽሐፍ ቅዱስ አሳየኝ። በለጡ ላወርድ ነው ጌታ። አሁን ያለሽ አንቺ ልታስቀይሽ ነው። ጥያቄ መልስ። ልታስቀይሽ ነው አንቺ ጥያቄው። አንተ ጥያቄው ልታስቀይሽ ነው አንቺ። ይኸው 3 ሰዓታችን ስጠይቅ ልታስቀይሽ መልስልኝ። አይደለም አሁን ይኸውልሽ እዚህ ጋር ያለው ቃል ስለ ፍጡር ነው። ናውረድ እንዴ ካልመለስክ እዚህ ምን ትሰራለህ? ዝም ብለን ሂድና እዛ ቡና አፍልተህ ተጨቃጨቅ ሚስትህን። እንዴ አካሲጋ ይኸውላችሁ ጋይስ ምን አለ መሰላችሁ፣ እኔ ማለት ነው ጸሎት ለሐና ልጸልይላት እችላለሁ። ሐና በጸሎቷ እኔን እንድታስበኝ ልጸልይ እችላለሁ። እዚህ ጋር ማለት ነው። ገባችሁ አይደል? እዚህ ጋር ለሐና እንድጸልይላትም ሐና ደግሞ እኔን በጸሎት እንድታስበኝ እጸልያለሁ። ሐና ስትጸልይ እኔን በጸሎት እንድታስበኝ እጸልያለሁ። ገባችሁ? ይሄ ትሬንድ፣ ይሄ ምድር ላይ ያለው ትሬንድ በሰማይም ቢሆን እንደዚሁ ነው። እግዚአብሔር ሆይ ወደ ድንግል ማርያም ወይ ጳውሎስ ወይ ጴጥሮስ ብዬ እነሱ ጋር ጸሎት ባደርግ እነሱ አይደሉ መልስ የሚመልሱልኝ። እነሱ ወደ እግዚአብሔር በተሰጣቸው ጸጋ ወደ እግዚአብሔር ይጸልዩና ለእኔ የሚሆን ነገር አለ ማለት ነው። የሚሆን ነገር አለ ማለት ነው። ለዚህ ነው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ቁጭ ያለ ሀሳብ ያስቀመጠ ቁጭ ምንም ሳይወላዳ ማለት ነው። አሁን ግን ምንድን ነው ጀስት ወይ እውቀት ኖሮን እናውራ ጋይስ፣ እውቀት ኖሮን እናውራ። ከዛ ውጭ ግን እኔ ምን እንደገረመኝ ታውቃለህ? ቤሊ የሚገባው የሆነ ነገር በቃ ይዞ ድርቅ ያለ ነገር ጥያቄ። አሁን አንድ ጥያቄ ጠየቅኩት 3 ሰዓቱ ልታስቀይሽ ነው እንደዚህ ልትሆኝ ነው። ኦልሬዲ እኮ ይሄ የሚያምነው ነገር እኮ ነው። አንዱን እንኳን ነገር መመለስ አልቻለም። ግን እየገባ ኦልሬዲ ሲጀመር ቤሊ የሚያነበው ኮሜንት ነው። መጽሐፉን ቢያነበው ኖሮ መልስ ይኖረው ነበር። በእርግጥ አረ በቃ ጥያቄን ከመለስ አስገባዋለሁ። እግዚአብሔርን በቅንነት ማለት ደስ እያለ ከዚህ በኋላ ቤሊ የምትጠየቀውን ግን ጭራሽ አይመጣም። ጥያቄውን መመለስ ስለማይፈልግ አይመጣም። የምትጠየቀውን ማትመልስ ከሆነ ከባድ ነው። ገባ ሲጀመር ከአሁን ወዲያ ማለት ነው ደሜ ቤሊ ከገባ ጥያቄ ይጠየቅ።
ጥያቄ ከመለሰ በኋላ ጥያቄ መጠየቅ ይችላል። አንድ ሰው ጥያቄ መመለስ ሳይችል ዝም ብሎ እንደመጣ የፈለገውን ሀሳብ ሳያነብ ሳያውቅ እውቀት ሳይኖረው እንደፈለገው በራሱ አረዳድ ምንም ነገር ማድረግ አይችልም። ቢያንስ አንድ ነገር እንኳን የሚያምነውን ነገር እንኳን መናገር ካልቻለ ያለው ይሄ ነው እንግዲህ የምላችሁ። ከእንትን አኳያ አትሂዱ ማለት ከክፋት አኳያ ለምሳሌ ቅዱሳንን በእግዚአብሔር ፊት ያሉ በእግዚአብሔር ቤት ያሉትን እኛ እንደ እግዚአብሔር የቆጠረ ማንም የለም። ገባችሁ? አምላክ ናቸው ያለ ማንም የለም። አምላክ ናቸው ያለ ማንም የለም። ደግሞ እዚህ ጋር ማየት ያለባችሁ እምነት ነው። ቅድም ብያለሁ። አሁን መጽሐፍ ቅዱስ ላይ አንዳንድ ነገሮች አልተጻፉም፣ ግን በእምነት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ገባችኋ? ስለዚህ ሰው እምነት ካለው በእምነት ምንም ነገር ማድረግ ይችላል። በእምነት ምንም የእሱ እምነት ነው። በቃ አለቀ። ከእግዚአብሔር ዘንድ በአበበ እግዚአብሔር እንዲናገረው ከፈለገ ይጸልያል። እግዚአብሔር ደግሞ አበበን ተናግሮት አበበ እሱን እንዲናገረው ሊጸልይ ይችላል። ገባችሁ? እግዚአብሔር ለአበበ ነግሮት አበበ ደግሞ ለአየለ ይጸልያል። ይኸውላችሁ ስሙኝ፣ አየለ ወደ አበበ ይጸልያል፣ አበበ ወደ እግዚአብሔር ይጸልያል። ለምን? አበበ ምን ስለተሰጠው ጸጋ። ያ ጸጋ ደግሞ እግዚአብሔር ለአበበ ይነግሮና አበበ ለማን ይናገራል? ለአየለ ይናገራል። ምንም እግዚአብሔር ምስክሬ፣ ምንም እኮ ማለት ውሃማ ያነሳ ጥያቄ ነው። ምንም እግዚአብሔር በነቢያቱ ይናገራል። ነቢያቱ ስለ ሕዝቡ ወደ እግዚአብሔር ይጸልያሉ ምሕረት አድርግላቸው ብሎ። መልአኩ አልተላከም። ለምሳሌ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እነዛ 70 ዓመት ለቆዩት እስራኤላውያን እስከ መቼ ዝም ትላለህ? አትፈርድምን ብሎ አትምራቸውምን ብሎ ሲጠይቀው እግዚአብሔር እንዲበልልኝ ብሎት አላከው። ምን አገባው ታዲያ? ካላቀው መልአኩ ካላቀው ስለ ምሕረት ወደ እግዚአብሔር ለምን ይጠይቃል? ካልጠየቁት ራሱ እግዚአብሔር ወደ እነሱ ይሄዳል። ለምሳሌ ወደ ሙሴ ሲሄድ እናየዋለን። ወደ ሙሴ ሄዶ ሕዝብህን ላጠፋው ነው ያለው። እግዚአብሔር እኮ ለሙሴ ሳይነግር ያንን ሕዝብ ማጥፋት ይችላል። ከዛ በኋላ ሌላ ሕዝብ ሊሰጠው ይችላል። ግን እንደዛ ያለው ምክንያት ሙሴ ስለ ሕዝቡ እንዲያማልድ ስለፈለገ ነው እግዚአብሔር። ከዛስ ሙሴ ምን አለው? እነሱን ከምታጠፋ እኔን ከሕይወት መዝገብ አጥፋኝ ሲለው እግዚአብሔር ማራቸው። እግዚአብሔር ቅዱሳን አይደለም ለምነውት አማልደውት ካላማለዱት ራሱ ወደ እነሱ ይሄዳል። አይ የእግዚአብሔር መሄድና አለመሄድ ብቻ ሳይሆን ማለት ነው ማየት ያለባችሁ ያ መልአክ ስለ ምሕረት እግዚአብሔር ጠይቅ ያለው እንደጠየቀው እንዲሁ ገባችሁ? እንዲሁ በሰማይ በእምነት የምናደርጋቸውን ነገሮች እግዚአብሔር ያደርጋል። ለምን? ደስ የሚያሰኝ ነው። እግዚአብሔርን ደስ የሚያሰኘው ትልቁ ነገር ምን እንደሆነ ታውቃላችሁ? የሰው ልጅ እምነት በማን ላይ? በእግዚአብሔር ላይ፣ በእግዚአብሔር ቅዱሳን ላይ። ገባችሁ? አለቀ እንጂ ጭፍን ያለ ነገር አትናገሩ። እዚህ ውስጥ ተሐድሳውያን ያላችሁ ተሐድሶች ካላችሁ ለምን ወደ ኦርቶዶክስ አትመለሱም የሚል ጥያቄ አለኝ። መልሱልኝ እስኪ። ወይም ደግሞ ኦርቶዶክሳውያን ድነዋል አልዳኑም የሚል ጥያቄ አለኝ። መልሱልኝ። እሺ ላስገባሻ። እሺ ነይ ግቢ። ኤርሚ ከዳችሁኛ ቅድም። እሺ ሰላም፣ እንዴት አደራችሁ? ሰላም ነው። መቅዶኒያ ነዋ። መዝሙሩን ታቁሚያለሽ ወይስ በኋላ ትከፍቺዋለሽ? ከፈለሽ እናው ረበሽ። አይ ስናወራ እንድንሰማማ ብዬ
ቅድም ስትከራከር አይቼ ነው። አይ ቅድም ስትከራከር አይቼ ከቅድም ጀምሮ ነበር አስገባኝ እያልከኝ ነበር። አሁን የጠየቁት ጥያቄ ምንድነው? ተሐድሳውያን ለምንድነው ወደ ኦርቶዶክስ የማይመለሱ? ኦርቶዶክሳውያን አንድ ጥያቄ ልጠይቅ። እምነትን ታውቀዋለህ? እምነት መልሽልኝ መጀመሪያ። ሌላው ሳትገቢ ማለት ነው ተሐድሶ ነሽ አንቺ? አይ አይደለም። ያልክ ተሐድሶ ምናምን ሳይሆን ተሐድሶች ካላችሁ አንድ ቁጥር ጻፉልኝ። ተሐድሶ ነጠላ ያደረጋችሁ ማህተብ ያሰራችሁ። ኤርሚ አዳሩን ሙሉ እዛ መቄዶንያ ነበርና ይደክመዋል። መግባት ከፈለገ መግባትም እንችላለን። ጌም ልትጫወት ከፍተህ ነበር። ቤሊን ባታስገባ እኮ ይሆን። እሺ ተሐድሶች ካላችሁ አላችሁ ተሐድሶች አንዴ አላህ እንዴ ተሐድሶች ካላችሁ አንዳንድ ቁጥር ጻፉልኝ። እሺ እኔው ራሴ ሰላም ነው። ጤና ይስጥልኝ ወንድም አለም፣ እንዴት አደራችሁ? እግዚአብሔር ይመስገን ሰላም ነው። ታዲያስ? እግዚአብሔር ይመስገን። እኔ ደስ ብሎኛል ደሜ፣ ያደረከው ነገርና የሆነው ነገር በሆነ ወቅት በእኔ ህይወት ውስጥ የሚያለፈ ነገር ስለሆነ በእውነት ይህን ሰውዬ እግዚአብሔር ይወደዋል አልኩኝ። ይሰማል? አይሰማል ነበር። ለምን መሰለ? እግዚአብሔርን የምትናፍቅ ነፍስና በእውነት እግዚአብሔርን ብቻ ለመከተል የምትሄድ ነፍስ የእግዚአብሔር መንፈስ በእውነት ይመራታል። በቃ የእግዚአብሔር ባሎት በነቢብና በገቢር የሚባል ነገር አለ። እግዚአብሔር በበረሃም ያሉት ያውቁታል፣ ባልተሰበከበትም ቦታ ያሉ ያውቁታል፣ በተነበበላቸውም ቦታ ያውቁታል። መንፈስ ቅዱስ በሁሉም ቦታ ስላለ የእግዚአብሔር መንፈስ ከመልካምነትና ከበጎነት ጋር ስላለ ያንን መልካምነትና በጎነትን ስትኖረው የእግዚአብሔር መንፈስ በእውነተኛዋ ቤተክርስቲያን ያለውን መገለጥ ይገለጥላል። እና ወንድም አለም በጣም ደስ ብሎ ማለት ከዚህ በፊት የነበርክበት የእምነት ድርጅትና ከዛ በኋላ ነገሮች ተገለጡ እንደ ቀላል ማየት የለባቸውም ሰዎች። ቆይ ብራዘር፣ ከዚህ በፊት የነበርክበት ምናምን አትበል እሺ። አባ ለምን መሰለ እንደዛ ያልኩት? አሁንም እዛ ስላለው እንደዛ አትበል። ኦኬ ታዲያ ኦርቶዶክስ ተገለጠችልኝ ያልከው ምንድን ነው? አልገባኝም። እውነቷ እያወቅኳት እየተረዳኋት ምን እያልኳት መጣሁ። ኦኬ እኔ ልሂድልህና አንተ ደግሞ በተገለጠልህ ላይ ምስክር ደግሞ መስክሩ ይባላል አይደል? የህይወት ልጨምረው ከተገለጠልህ በተጨማሪ ማለት ነው የኦርቶዶክስነትን እውነተኝነትና በእውነተኛዋ ቤተክርስቲያን በነ ጴጥሮስ በነ ጳውሎስ የተመሰረተችዋ አንጾኪያ ላይ 0054 የሆነችዋ አንዲት ጥምቀት አንዲት ቤተክርስቲያን አንዲት ሃይማኖት ያለችዋ ቤተክርስቲያን በአንተ በገባህና ደግሞ መስካሪዎችና ወንድሞች የሚመሰክሩልህ የበለጠ ያዳበረው ስለሚሄድ ያንን ምስክርነት ነው ልመስክር ያልኩት። አንተ በገባክና የበለጠ እንዲጸና የሚያደርግ ለሌሎችም ደግሞ እንዲገለጥላቸው የምታቀርብላቸውን የሆኑ ሪዝኖችን ነው እኔ ልናገር ያልኩት። ገና ካልተመለስክ ተባረክ። እሺ ተባረክልኝ አንተም ወንድም አለ። ምንድነው መሰለ አንድ ኬንያ የምትባል ሀገር አለች፣ ኢትዮጵያ የምትባል ሀገር አለች አይደል? እንደ ሀገር ኬንያ በማን ሀገር ነው የምትተዳደረው? በኬንያውያን ህግ ነው አይደል? የኬንያውያን ህዝቦች ያወጡትን ህግ ነው ኬንያውያን የሚተዳደሩበት አይደል? ኢትዮጵያ ባወጣችው ህግ ነው የምትተዳደረው አይደል? ስለዚህ መጽሐፍ ቅዱስ የማን ህግ ነው? የክርስቲያኖች ነው አይደል ብለን የምንለው? የማን ህግ ነው? የክርስቲያኖች። ምን መጽሐፍ ቅዱስ መተዳደሪያችን ነው፣ ህጋችን ነው አይደል? ከዛ ነው የምንጠቅሰው ለእያንዳንዱ ነገር ይሄን አለ እግዚአብሔር፣ ይሄንን ተባለ፣ ይሄን ማለት አለብን፣ ይሄን ማድረግ አለብን፣ በዚህ መሆን አለብን፣ በዚህ መውጣት አለብን የሚለው። ስለዚህ ክርስቲያኖች ተሰበሰቡና መጽሐፍ ቅዱስ የሚለውን የመጀመሪያዋ ክርስቲያን የምንለውና እውነተኛዋ ለዛም ህግ ደግሞ ማሰሪያ ያስቀመጡ ሐዋርያቶች የሰበኳት፣ አባቶች ያጸኗት፣ ከዛ ደግሞ ጳጳሳት ደግሞ መዋቅርን የዘረጉባት፣ ከዛ ቀሳውስት ደግሞ የሰበኩባት፣ ዲያቆናት ደግሞ
የሰሩላት የታዘዙላት ሃይራርኪውን ነው የምነግርህ። ከዛ ምዕመናን ደግሞ የሚያመልኩባት ቤተክርስቲያን ብለን የምንላት ማለት ነው አይደል? ስለዚህ አንተ ኦርቶዶክስ መንፈስ ቅዱስ በሆነ መልኩ ተገለጠልኝ ባልከው መልኩ ልታጸናና ለሌሎች ደግሞ አይ ይሄንን ብለህ ልታስረዳ የምትችለው ምንድነው? እግዚአብሔር በራሱ በቃሉ በሕጉ በመተዳደሪያው አንዲት ብሎ ሳለ አንዲት ቤተክርስቲያን፣ አንዲት ጥምቀት፣ አንዲት ሃይማኖት ብሎ ሳለ ሰዎች በየትኛው የሰው ጭንቅላት ነው ቤተክርስቲያንን ሊመረምሯትና ወደ ሎጂክ፣ ወደ ኢፒስቴሞሎጂ፣ ወደ ሜታፊዚክስ፣ ወደ ሞራሊቲ ኤቲክስ ወይም ደግሞ እነሱ ወደሚፈልጉት ኤስቴቲክስ ሊያመጧት የሚችሉት? በእግዚአብሔር የሚመረመር ብቻ ነው። ገባ? የዛን ጊዜ ፕሮፌሰሮች ላይሆኑ ይችላሉ፣ ዶክተሮች ላይሆኑ ይችላሉ፣ መሐንዲሶች ላይሆኑ ይችላሉ፣ ዛሬ የምንላቸው የናሳ ምናምን የምንላቸው ምሁራኖች ላይሆኑ ይችላሉ። የእግዚአብሔር መንፈስ ግን እየመራቸው የእግዚአብሔርን ቃል የጻፉ ግን የእግዚአብሔርን ወንጌል የሰበኩ ግን እኛ ዛሬ ተምረዋል በምንለው መስፈርቱን ባያሟሉም በእግዚአብሔር ግን ታላቅ ክብር የነበራቸው ሰዎች መጽሐፍ ቅዱስን ምን ብለው አስረዋታል? አንዲት ቤተክርስቲያን፣ አንዲት ጥምቀት፣ አንዲት ሃይማኖት። ደሜ ይሰማል? ስለዚህ ይሄኛው አንደኛው የመገለጥና ለመገለጥ ምስክር ልታደርገው ትችላለህ። ቅድም ኬንያና ኢትዮጵያ ህገ መንግስት ያልኩ ደግሞ አባቶች አጽድቀው አባቶች እየሰበኩ አባቶች እየኖሩበት ያለውን መጽሐፍ ቅዱስ ለምንድነው አፍተር ዳት ከዛ በኋላ ተነስተው ይሄን ለማለት ተፈልጎ አይደለም፣ ይሄ ደግሞ ይሄንን ለማለት ተፈልጎ አይደለም ተብሎ በውስጥ በተጻፈ ራሳቸው ባረቀቁት ራሳቸው ለተስማሙበት ገባ ራሳቸው ላመኑበት ነገር እያወጣን የሉቃስ ወንጌል ይሄንን ብሏል፣ የማቴዎስ ወንጌል ይሄንን ብሏል፣ የሐዋርያት እንደዚህ ብሏል እያሉ ሊሉን የማይችሉበት ነገር ነው። ገባ? የራሳችን በሆነ እግዚአብሔር ባጸናትና በመሰረታት ቤተክርስቲያን ላይ ሰዎች በሰዎች የጭንቅላት ልክ ሊለካና ሊመረመር የማይችል ነገር እያመጡ ሌላ እምነት ለምን ክሬት ያደርጋሉ? ከዲያብሎስ ምሬት ካልሆነ በስተቀር። እና ይሄንን ደግሞ እንደ ፍንጭ ነው የምነግርህ። እያሰፋክ ደግሞ የምትሄድባቸው አፖሎጀቲክስ ሲሆኑ ሌሎች ፈላስፎችን በላቸው ኢቲስቶችን በላቸው ብዙ ያሉትን ያንን በቤተ ክርስቲያን መልስ ማለት እኛ ፌዛዊ በሆነ ነው እንጂ ራሽናል በሆነ ላይሆን ወይም ሎጂካል ባልሆነ መልኩ ሊሆን ይችላል። ግን ፌዛዊ እምነታዊ የማይነኩ ነገሮች አይነኩም፣ በእግዚአብሔር ብቻ እነዚህ የሚመረመሩ ናቸው ብለን ነገር ግን በሰው ራሽናል ተርሚኖሎጂ ቃላቶች ሊመነዘሩና ሊነገሩ የሚችሉትን ነገር ግን እያስረዳክ መሄድ የምትችልበትን ፍንጭ ነው የነገርኩና ይሄንን ለማለት ነው። ወንድም ዓለም እግዚአብሔር ወደ ቀድሞዋ ወደ አንዲቷ ወደ ሆነች ቤተክርስቲያን ጨርሶ ያስገባ ወንድም ዓለም። ይሄን ደግሞ እኔ የምጸልያለሁ ማምላክ መብጿን መደናግላን ጸጋ ረድኤት በረከቷ በሁላችን ላይ ይደር። አመሰግናለሁ ወንድም ዓለም ስላስገባኝ። ይሄንን ለማለት ነው። ቴንክ ዩ አባት። ቴንክ ዩ ባይ። ኦኬ አሁን እንግዲህ ጋይስ ያው ታውቃላችሁ አይስወር ቱ ጋድ ቤሊ አሁን ቤሊ ቢመጣ ምርጥ ነበር። በእናታችሁ ቤሊ ቢመጣ አሪፍ ነበር። ወይ አባቴ ጓደኛዬ ምን ነው ምን ተገለጠልህ ወንድማችን? ላስገባ ከሰው ጋር ታወራለህ? ኤርሜችዲ ካለ እስከ ኤርሜችዲ ጋር ታወራለህ? የለም። እሺ እሺ ወንድማችን ገባ። ናስትልን ደምሻ እንዴት ነህ? ሰላም ነው። እንዴት ነው? አማን ነው? ታዳስ ሁሉ መልካም ነው ወይ? ወረድክ እንዴ? መስኪን እና በቃ አሁን የቤተሰብ ጨዋታ ነው። በቃ አሁን የቤተሰብ ጨዋታ ነው ያለውበት ቦታ እንግዲህ ጀስት ላይክ ዛት የቤተሰብ ጨዋታ እና ላይንዲ አሁን የቤተሰብ ጨዋታ ነው። ክርክር ምናምን የለም። የተገለጠልን አንብበው። በቃ ሳሚ ከተገለጠልህ አንብበው፣ በደንብ ግለጥና አንብበው።
እሺ የተገለጠ ነገር አለ። አንብበው ለራስህ የተቋም እውነተኛ የለም። እውነተኛ ኢየሱስ ብቻ ነው። እውነት ነው፣ እውነት ነው። የተቋም ኢየሱስ የለም። ያ ትክክል። የእኔ ተወዳጆች፣ የእኔ በረከቶች እንዲህ ቀሲስ ድበኩሉ ኑ ትንሽ ሰላም በሉንና ከዛ በኋላ ይተኛሉ። ሰላም በሉን። ደሜ እንዴት ነህ ምናምን በሉኝ። ድምፆት ራሱ እኮ በቃ ተናፋቂ ነው። እዚህ ሚዲያ ላይ በጣም እኮ ነው የምወዶት። ከነግርማ ሞገሶት ራሱ ወይ ሰላም ለአንተ ይሁን። እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ጾሙን ጨረስከው? እንዴት ነው እንደ አንድ ወር እኮ በቃ አልኩት እኮ በቃ አንድ ወር አልኩት። አንድ ወር አልኩት። ፈተናም አለብኝም አይደለ? ተው እንጂ ግን አንድ ወር ጾምክ? አንድ ወር ጾሜያለሁ። እኛ ራሱ እኮ የምልህ አዲስ ማለት እኛ እኮ ይሄንን ጾም ለጀማሪዎቹ ሙሉ እንዲጾሙት አናስገድድም። ነው እንዳ ትክክል። በቃ እኔ በቃ 2 ሳምንት ቲክቶክ ላይ ጾምኩ። 2 ሳምንት የሚሆን ደግሞ ያው ቲክቶክም ሳልገባ ምንም ሳለም ጾሜያለሁ። 2 ሳምንት ማለት ግን 2 ሳምንት ሊትራሊ እያስተማርኩኝ በተለይ መዝሎተ ጽድቅን እያነበብኩኝ ከብዙዎች ጋር አብሬ ነው እንግዲህ እስከ 6 ሰዓት የጾምኩት ማለት ነው። ለጾም ልምድ ይፈልጋል እና አሁን እኛ ልጆቻችን እንዲጾሙ ስናዝዝ በአቅማቸው ቀስ እያሉ እያደጉ ራሳቸው ወደ ከፍታ እንዲመጡ ነው እንጂ በአንዴ ተወጣው የሚባል ነገር የለም። ጾም ፈቃድን የሚጭምር የሚጠይቅ ነገር ስለሆነ ማለት ነው። እና በጣም ገርመኛል። እኔ አላመንኩም ነበረ፣ ግን አሁን እያመንኩ መጣሁኝ። እየታየ እኮ ነው ቀሲስ። 2 ሳምንት እኮ እየታየ እኮ ነው። አይደለም እንጂ ይሄ ቲክቶክ ላይ የሆነ ተለዋዋጭ ባህሪ ያላቸው ሰዎች አሉ እና አንዴ ይሞቃሉ፣ አንዴ ይቀዘቅዛሉ፣ አንዴ ጤነኛ ይሆናሉ፣ አንዴ እብድ ይሆናሉ። እና እንደዚህ ያሉ ሰዎችን ስለማይ በጣም ጤነኛ ብዬ የተከተልኳቸው ሰዎችን የእውነቴን ነው በጣም ጥሩ ብዬ ያልኳቸው ከሆነ ከተወሰነ ጊዜ በኋላ አብደው አገኛለሁ። እና አይ እንደዚህ ከሆነ እንደው መግባት ይቅርብኝ ከማንም ጋር እንደው ብዬ ነው እውነት ለመናገር እየገባሁም አንተንም እንደው ያላወራውና በጣም ኦልሬዲ አሁን እኮ የብሔር አንድ ጸባይ ካራክተር የሚደረግበት ኦልሬዲ ሰው ታውቃለህ፣ እየቆየ በሄደ ቁጥር መንፈሳዊ ሕይወቱ እያደገ አዲስ ባህል ማለት ለምሳሌ አንድ ሰው አርምሞን ቢለማመድ አርምሞ ማለት ምንድን ነው? ትዕግስት፣ በማንኛውም በሆነው ባልሆነውም ላለመናገር እስኪ ልታገስ ብሎ አርምሞን ልምምድ ቢያደርግ 40 ቀን ነው በጣም ከባዱ ቻሌንጅ። ይሄ 40 ቀን በብሉይ ኪዳንም ለጾምም ሙሴ የጾመው ጾም፣ ኤልያስ፣ ሌሎቹ ጌታ የጾመው ጾም ራሱ እና እንትኖች አሉት ስለ የ40 ዘመን ጉዞ እንደዚህ 40 የሚባሉ ነገሮች እንትን አላቸው። ስለዚህ 40 ቀን መጾሙ አዲስ የሆነ ለውጥ በህይወት ላይ እንዲመጣ የሚያግዝ ነገር ነው። አንተ አሁን ከ40 ቀን አልፈህ ወደ ኦልሬዲ መንፈቅ ዓመት ሊሆንህ እኮ ነው። እንደዚህ ጨዋ ከሆንክ ማለት ነው። በፊት አልነበርክም ማለትም አይደለም፣ ግን የሆነ ደስ የማይል ዝም ብሎ ፉክክር የሆነ ነገር አለ፣ ዝም የማያንጽ ዝም ብሎ ባዶ የሆነ ነገር እና በጣም ኦልሬዲ ተቀርጸሃል ማለት ነው። አይምሮህ ላይ ወይንም ማንነትህ ራሱ በጣም ጨዋ
ኦፍኮርስ ትልቅ ሰው ነህ፣ በቃ ህፃን ልጅ አይደለህም። እና በጣም ደስ ብሎኛል። እንግዲህ ይሄ ጾም ለኢየሱስ አይደለም እኛ የምንጾመው ታውቃለህ። ብዙ ሰው ሲቃወም ያለውኝ በጣም በሚገርም ሁኔታ እንደው ሰው ቢቃወም ጾምን እንዴት ይቃወማል ማለት? አሁን ጾምን ትቃወማለህ እንዴ አንተ? ለምን አልበላህም ብለህ እንደው ስጋን ማድከም ነው እኮ። ስጋን አድክመው መንፈስ እንዲበረታ እንዲጠነክር። የሚገርምህ የጥንት ግብፃውያን፣ የጥንት ህንዶች ፈላስፎች ጾም እድሜ ያረዝማል ብለው ይጾሙ ነበረ። እና ጾም አጠቃላይ ለምን ዶክተሮች እንኳ እምነት የሌላቸው ሰዎች ጾምን ያበረታታሉ። ጾም እኮ በጣም ጠቃሚ ነገር ነው። ጾም የነፍስም የስጋም መድኃኒት ነው። ነፍስም ስጋህም ጤነኛ ነው የሚሆነው። ዝም ብለህ ያለ የሌለውን ዝም ብለህ እያጠረቃቀምክ የምትበላ ከሆነ በሽተኛ ነው የምትሆነው። በጣም ስፖርተኞች ወይንም ደግሞ የእንቅስቃሴ ሰዎች ቬጀቴብል የሆነ ነገር እየበሉ ነው የሚኖሩት። እና ጾም በጣም የተወደደ ነገር ነው። እና አንደኛ መቼም እርሱ የጾመው አጋንንትን በጾሙ የእሱን ፈተና በጾም ሊያስወግድ ሳይሆን ጾሞ ለማለት አርአያ ለመሆን ብትጾሙ እናንተም አጋንንትን ድል ታደርጋላችሁ ለማለት ነው። ራሱ ጌታችን ታስታውስ ከሆነ ሐዋርያቱን ሂዱ ወደ ዓለም ብሎ ከላካቸውም በኋላ እንደውም አጋንንትን አውጡ፣ ለምጻሞችን አንጹ፣ ድውያንን ፈውሱ ብሎ ሙታንን አንሱ ብሎ ላካቸው አይደለም። እና እንደ ላካቸው ያው እየተዘዋዟሩ ህሙማንን መፈወስ ምናምን ጀምረው ነበር። እና አንድ ቀን ግን እንደው አደገኛ የሆነ ሰይጣን ገጠማቸው። በኢየሱስ ስም ቢሉ ኧረ ንቅንቅ፣ በኢየሱስ ስም ቢባል ኧረ በፍጹም የማይሆን ሆነ። እና ደግሞ ስሙ ኃይል እንደሆነ በስሜ አጋንንትን አውጡ ብሎ ነው የላካቸው። ያው ስም ነው ይዘውት የወጡት። ሌላ ጊዜ ሲፈውሱበት የነበረ ነው። እና በኋላ አባትየው አይ ይክሉ ፈውሶቶ ማዳኑን የልጅን ማዳን ደቀ መዛሙርት አልቻሉም፣ እናንተ ፈውስልኝ ብሎት ሄደ። እና ሄዶ ጌታችን ፈወሰው አይደለ? እና ደቀ መዛሙርቱ አንድ ጥያቄ ነው የጠየቁት። ለምንድን ነው እኛ ማዳን ያልቻሉ? ለምንድን ነው እኛ ያልፈወስ ነው? ይሄ ከሌሎቹ ይለያል። በምን ምክንያት ነው? የጠራ ነው ስምህን ነው። ለምን አሉት። እንግዲህ ስሙ ከስም ሁሉ በላይ የሆነ ስም ነው። አጋንንት የሚንቀጠቀጡበት ስም ነው። ባይዘው አጋንንት የሚንቀጠቀጡበት ስም ነው ማለት ከስም ሁሉ በላይ የሆነ ስም ነው ስንል ለሁሉም ማለት አይደለም። ለአመኑበት ሰዎች የሚሰራ ስም ነው። ይህ ስም ለአማኞቹ ነው። ላላመኑበት ሰዎች ኢየሱስ ስላሉ ይድኑበታል ማለት አይደለም። ለምሳሌ እኔ አንድ ሁለት ከስተመር ኢየሱስ የሚባሉ ከስተመሮች ገጥመውኛል። ጀሰስ የሚባሉ አሪው ጂሰስ አልኩት እኔ አንድ ቀን ማለት ነው። የሳም ጂሰስ እና በኋላ ስለ እምነት አለ ምናምን እየጠየቀው ፓጋን ነው። ኦኬ ኢየሱስ በሚል ስም ስለተጠራ የሰውዬ ፈዋሽ ነው ይፈወሳል ማለት አይደለም። አጋንንትም የእግዚአብሔር ልጅ ኢየሱስ ወይ ብሎ ጠርቶታል። ታዲያ የኢየሱስ ስም ኃይል የሚኖረው ጉልበት የሚኖረው አምነው ለሚጠሩት ሰዎች ነው። በእምነት ለሚጠሩት ሰዎች ነው እንጂ ጳውሎስ በሚሰብከው በኢየሱስ ስም ብትል አጋንንት ተንፈራግጦ ሊጠፈጥፍ ሁሉ ይችላል። በረታባቸው ተብሎ የተጻፈ አለህ። የሆነ ስልክ ገባበት መሰለኝ ፓውዝ አድርጓልና ዝም ብዬ እንዳላወራ እህታችን አንቺም ጀሰስ ነሽ እንዴ? የኔ እናት ደህና ነሽ? እንዴት ነሽ? እንደ አጋጣሚ ስምሽ ከሪሱ ጋር አብሮ ይሄዳል። ስሜ አይደለም። አዎ ደምረው ምን ነው በኢየሱስ ስም ስለ ጠፍቶ ወደሳ
አይ ቲንክ ስልክ ገብቷል መሰለኝ፣ ፓውዝ ሆኗል። ስልክ ገብቷል። አዎ ይሄ እኮ ነው ቲክቶክ እንግዲህ ችግሩ አይደለ? ይኸውልሽ ማን ነው ስምሽ? ሰላም ሰላም ሰላም። ያው እነ ሰላም በቃ እንደዚህ ናችሁ። ትታችሁን ላጥ ትላላችሁ መሀል ላይ። ይኸው አለው እንትን ነው ያለሁበት ቦታ ሩቅ ነውና ስም ከተረዘመብህ አይደለም ቤተሰብ አስበው ደውሎብኝ ነው። ሌላ ቦታ ነው ዛሬ ያደርኩትኝ። ኧረ ከዛ የተነሳ አንተ የምታድርበትን ቤት ሳትናገር ነው እንዴት የምታድረው? አይ ነገር ያለው እንዴት ነው አዳር ሰላም ነው እና እንዴ እንደዛ ነው ይባለ። ማታ አዲስ አበባ ነበርኩና መሸብኝ 2 ሰዓት ተኩል ምናምን ሆነ አዲስ አበባ ወደ አዳማ ለመመለስ ምሽት ስለሆነ ፈራው። አይ ጥሩ ነው። እና ምን ላይ ነው የሰማኝ? ምን ላይ ነው የሰማኝ? ልጨርስ። ቆይ ምን ላይ ነበር? ምን ላይ ነው የወጣው? ስለ ጾም ነው እያወሩ ያሉት ኢየሱስ ክርስቶስ። ከዛ እሺ ለእኛን ለማሳየት እሱ እነ ጾም እንጂ ሰይጣንን ለማሸነፍ እንዳልጾመ ይህን ነገሩን። ከዛ ተደወለ የእሱን ነው። አይ የራሱን ማለት ሰይጣንንማ ሊያሸንፍ ነው ድል ያደረግ ነው። ግን እሱ አጋንንት በጣም እያስቸገረው በጣም በፈተና እየወደቀ ተቸግሮ እንደው ይህን እስኪ ላስወግድ ብሎ ሳይሆን አዎ ጾሟል፣ ጸልዋል። በጾሙ አጋንንትን ድል አድርጓል። እናንተም ብትጾሙ እንደዚህ ድል ታደርጋላችሁ በጾማችሁ ሲል ነው። ስትጾሙ ታዲያ አለ ወሶበሂ እንዘ ትጸውሙ እንትን ወሶበት እንትን ምንድነው ትጸውሙ ይትኩኑ ከመመደለዋን ስትጾሙ እንደ ግብዞች አትሁኑ ያለው ጾም ቋሚ ነገር ነው። ግን ስትጾሙ ግን የእናንተ ጾም ግን እንደ ክርስቲያኖች የክርስቲያን ጾም ይሁን እንጂ እንደ ግብዞች አይሆን ብሎ ጾመ። ስለዚህ ምን እያልኩኝ ነበር መሰለህ? ደቀ መዛሙርቱን ድውያንን ፈውሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ ሙታንን አንሱ ብሎ ላካቸው አይደለ? ከዛ ሄዱና ሲፈውሱ ነበረ፣ ሲያነጹ ነበረ በኢየሱስ ስም እያሉ። አንድ ቀን ግን አንድ ተንከሲስ የሆነ አጋንንት ገጠማቸው ማለት ነው። እና በኢየሱስ ስም ቢሉ ኧረ በፍጹም ነቅነቅ የለም። በኋላ በቃ ደቀ መዛሙርቱ ሊፈውሱት አልቻሉም። እባክህ አድንልኝ ብሎ አባቱ ለመነ። ጌታም ሄደና ፈወሰው ማለት ነው። ደቀ መዛሙርቱ ጥያቄ አቀረቡ። ለምንድን ነው እኛ ያልፈወስ ነው? ከዚህ ቀደም ስም ኃይል አለው፣ ጉልበት አለው፣ የጠራ ነው ያን ስም ነው። ለምንድን ነው በኢየሱስ ስም ብለን ማዳን ያልቻልነው ብለው ጠየቁት። ዝንቱ ዘመድ እየወፅ ዘንበለ በጾም ወበጸሎት ወይንም ዘንበለ ጾም ወጸሎት፣ ያለ ጾምና ያለ ጸሎት ወይም በጾምና በጸሎት ካልሆነ እንደዚህ ያለው ዘመድ ይለዋል። አብሮ አደግ ሰይጣን ማለት ነው። ከልጅነቱ ጀምሮ አብሮ ዝም ብሎ እየተለማመደ ያደገ ነው እና እንደዚህ ያለ ዝም ብሎ አይወጣም ብሎ ጌታችን ነገራቸው። አሁን እዚህ ጋር ማሳየት የፈለኩት ምንድን ነው? ስሙ ነው። ስሙ ኢየሱስ የሚለው ስም ከስም በላይ ሁሉ የሆነ ስም ነው። በሰማይም በምድርም ከምድርም በታች ያሉ ፍጥረታት ሁሉ የሚንቀጠቀጡለት ስም ነው። ግን ስሙ ብቻውን ግን ለማያምኑ ሰዎች ግን ምንም አይደለም። ለሚያምኑ ብቻ ነው ኃይል የሚሆነው። ለሚያምኑ ኃይል ነው፣ ጉልበት ነው። የማያምኑ ሰዎች ግን በዚህ ስም የሚጠሩ ሰዎች ነበሩ ብዬ ቅድም እየተናገርኩ ነበረ። 1-2 ከስተመሮች ጂሰስ የሚባሉ ከስተመሮች ገጥመውኛል ስራ ቦታ ላይ እና አንድ ቀን አንዱ አሪው ጂሰስ ስለው የሳም ጂሰስ አለኝ እና እምነቱን ስጠይቀው ግን ፓጋን ነው። ይህ ሰው ኢየሱስ ስለተባለ አጋንንት ይፈራዋል ይንቀጠቀጥለታል ማለት አይደለም። እንዲያውም አጋንንት ተዋርሶት ነው የሚኖረው። ምክንያቱም ዊዛውት ጂሰስ ነው የሚኖረው፣ ከኢየሱስ ውጭ ነው የሚኖረው። ከክርስቶስ ህይወት ከክርስቶስ ውጭ የሆነ ነገር ያው ታውቃላችሁ ህይወት የለውም። ስለዚህ የክርስቶስ ስም ኃይል የሚሆነው ጳውሎስ በሚሰብከው በኢየሱስ ስም ቢል አጋንንት ተንፈራግጦ ጠቅጥቆ ነው የሚሄደው እንጂ ሰይጣንም የእግዚአብሔር ልጅ ኢየሱስ ሆይ ጊዜያችን ሳይደርስ ብለዋል። ስለዚህ መጥራት ይቻል ይሆናል ኢየሱስ ማለት አጋንንትም ጠርቶታል። ፈውስ ማግኘት ግን ሌላ ነገር ነው እና ምንድን ነው ማሳየት የፈለግኩት እንደዚህ ያለው አብሮ አደግ ሰይጣን ነው ያለው ጌታ። በጾምና በጸሎት ካልሆነ አይወጣም አለ። አሁን እዚህ ጋር ምንድነው ጾም አጋንንት አንዳንዱ በኢየሱስ ስም ተብሎ ዝም ብሎ የማይወጣ ምን ያስፈልገዋል? ጾም ያስፈልገዋል።
ጸሎት ያስፈልገዋል። ዝም ብሎ በቀላሉ ውጣ ተብሎ የማይወጣ አለ። ሱባኤ የሚያስፈልገው ጾም የሚያስፈልገው አለ። ይህንን ደግሞ ያለው ራሱ ጌታችን ነው። እንደዚህ ያለው ሰይጣን ጾም ያስፈልጋል ያለው ራሱ ነው። ጾም የነፍስም የስጋም ቁስል መፈወሻ ነው። በብሉይ ኪዳንም ጾም፣ በአዲስ ኪዳንም ስትጾሙ እንደ ግብዞች እንደ ፈሪሳውያን አትጾሙ። ምክንያቱም እነሱ የጾሙ ለመምሰል ነው። ጽድቃችሁ ደግሞ ከፈሪሳውያን ካልበለጠ ዋጋ የለም፣ ምንም ትርጉም የለውም፣ ወደ እግዚአብሔር መንግሥት አትገቡም ብሏል። ስለዚህ እኛ እንደ ፈሪሳውያን መጾም የለብንም። ለሰዎች ለታይታ ለመታየት እንደው ጿሚ ለመምሰል ምናምን አይደለም። በቃ ጾም ለራሳችን ብለን ነው የምንጾመው። እንደዚያ እንድንጾም ነው። ጾምን እንዴት ሰው ይተቻል? እንደው አሁን እውነት ለመናገር ጴንጤ እንደው የእመቤታችንን ጾም እሺ ይንቀፈው። አሁን ትናንትና ኤርሚያስን ስከታተለው ስለነበረ ነው። አሁን የኢየሱስ የአርባ ጾም አሁን ምኑ ነው አሁን የሚተችው? አሁን ጾም መጾማችን ምኑ ነው የሚተቸው? በጣም ምን አይነት እንደው አጋንንታዊ አስተሳሰብ ነው ይሄ? በእውነት ለመናገር ምንድን ነው አሁን እንደው በቃ ካልተቃወምን እንደው ቢያንስ አለ ይሄን ነገር ብታስተካክሉ ይሄን ነገር ብሎ እኮ ኮሜንት መስጠት ይቻላል። የእውነት ለመናገር እና እንደ ሁሌ መቃወም ትክክል አይደለም። የሆነ ጤነኛ የሆነ ነገር እኛ እስኪ እናንተ ያደረግከው ነገር በጣም ትልቅ ነገር ነው እግዚአብሔር በሚያውቀው። ኦኬ ምንም ሁን ምን ጾም ይጠቅማል። በቃ ለጤንነትህም ለነፍስህም ለስጋህም ለማንኛውም ነገር ይጠቅማል። እና ይህን ያህል መጾምህ እንዴ በጣም ትልቅ ነገር ነው። እና ቅድም ተነገርኩኝ አንድ ወር ማለት 4 ሳምንት ማለት ነው። በጣም ትልቅ ነገር ነው። እኛ አሁን ሰዎችን ጾሙ የምንለው ለምሳሌ አንድ ፕሮቴስታንት ወደ ክርስትና ወደ ኦርቶዶክሳዊ እምነት ቢመጣ እና ብናጠምቀው እንደኛ ጾም አንለውም። 7 ሆና ጾማት ምናምን አሁን ዓርብ ሮቡን እንዲጀምር ዓርብ ሮቡንም ሲጾም እንደኛ እኩል ሰዓት እንዲጾም አይደለም። ቀስ እያለ እስከ 3 ሰዓት በጠዋቱ ተነስቶ ይበላ ከነበረ እስከ 3 ሰዓት በጠዋቱ ቁርሱን 3 ሰዓት የሚበላ ከሆነ ደግሞ እስከ 5 ሰዓት እስከ 6 ሰዓት ቀስ እያለ እንዲለማመድ ቀስ እያለ ጾምን እንዲለማመድ እናደርጋለን። ዓርብ ሮቡን ጾመ ድህነትን መጀመሪያ እሱን ነው። ከዛ ቀስ እያለ ደግሞ እንደው ቀለል አጫጭር ጸሎት እንትን ነነዌ እንደ ጾመ ፍልሰታ ያለው አብይ ጾም፣ ጾመ ነቢያት፣ ጾመ ሐዋርያት እንደዚህ ያሉት ከፍ ያሉትን ጾሙ አንልምኛ ለጀማሪ ለክርስቲያኖች እንኳ ማለት በጣም ላደጉ ሰዎች እንኳ እንዳቅማቸው ነው። ምክንያቱም እያማረር የምንጾም ከሆነ የግብዝነት ያለው ጾም ስለሆነ ጾም ከፈቃድ ጋር የሚያያዝ ነው። ፈቃዳችንን ተጠቅመን ለፈቃዱ የምንሰጥበት መንገድ ስለሆነ ነው። እና ትልቅ እንዴ ስንጾም እኮ ሲርበን ክርስቶስ ስለኛ መጾሙን እናስታውሳለን። እኔ ገጠር እረኛ ነበርሁኝ። ሰዓት ደረሰብኝ። በጣም ምነግሮት የእውነት ነው እና ይሄ ጾም ምንድን ነው ያገኘበት ብለው ካሉኝ እግዚአብሔርን ማወቅ ገለጠልኝ። እስፔሻሊ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ምን ያክል እንደምትሰብከው ሰዎች ሳያውቃት እንደወጡ በዚህ በጾም እየተገለጠልኝ የመጣው በሚገርም ሁኔታ ወላ የሰውነቴ ቆዳ ሁሉ ተቀየረ። የሰውነቴ ቆዳ ማለት ነው። እና አሁን ቀሲስ እንዳሉት አሁን ከፊታችን እንግዲህ ከሰኞ ጀምሮ ሕማማት ነው። የምትችሉ ሰዎች ግን የእውነት ጴንጤዎችን ብትሆኑ ማለት ነው ጴንጤዎችን ብትሆኑ እስኪ አንድ ሳምንት ኢቨንዞ እስከ 6 ሰዓት በቃ እስከ 6 ሰዓት ለተከታታይ 7 ቀናት ወይ 5 ቀናት ጸልዩ እስቲ ለተከታታይ። እሺ እግዚአብሔር ይባርካችሁ። እንደገና ደግሞ ኦርቶዶክሳውያን ካላችሁ ጾማችሁ ያላወቃችሁ እስከዛሬ ያልጾማችሁ ለነገሩ ምን አለ የወሉት ቀሲስ ይሰሙኛል አሉ። አሁን አንዳንድ ኦርቶዶክሳውያን እንደዚህ አይነት ነገር ላለማድረግ የሰሩት ኃጢአት ትዝ ይላቸውና ከቤተ ክርስቲያን ይርቃሉ። ለእንደዚህ አይነት ሰዎች ምን አይነት ምክር ነው ያለው? እርሶ ምን አይነት ምክር ነው ያለው? አይ በጣም ትልቅ ጥያቄ ነው የጠየከኝ። ስትጾም ስትጸልይ አእምሮ ውስጥ እኩያት የሆኑ ሀሳቦች ይመጣሉ። ክፉ ሀሳቦች፣ በጣም ዴቪል የሆኑ ወይም ኢቪል የሆኑ ቶቶች አሉ። መጥፎ ነገሮች ይመጡብሃል። እንደዚህ ያ ነገር ሲመጣ ምንድነው የምታደርገው?
እግዚአብሔር በጣም እንደሚወድህ ደግሞ በጣም እንደሚረዳህ በጣም በቀላሉ እግዚአብሔር ይኸውልህ እኛ በጣም ስለደከምን ወይንም ዓለማዊያን ስለሆን ወይንም በኃጢአት ስለወደቅን መንፈስ ቅዱስ እየወጣ እኮ ሰውን እኮ ስለ ኃጢአት የሚወቅሰው እኮ ራሱ መንፈስ ቅዱስ ነው። የፈለገው ሰውን የገደለን ሰው እኮ ሰው የገደለን ሰው ወደ ንስሐ የሚጠራው እኮ መንፈስ ቅዱስ ነው። እዚያ ዮሐንስ ወንጌል ምዕራፍ 16 ላይ እኮ አጽናኙ ይመጣል፣ ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል ብሏል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። ንስሑ ይላል፣ ይመጣና ንስሐ ግቡ ይላል። የወደቀን ሰው አማኞች ጋር እንኳ መጥቶ መንፈስ ቅዱስ ኃጢአት ስንሰራ ንስሐ እንድንገባ የሚወቅሰን የሚከሰን እሱ ነው ማለት ወደ ንስሐ እንድንመጣ ማለት ነው። ፈጽሞ እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጠላም። እግዚአብሔር ከጻድቃን ይልቅ ኃጢአተኞች እንዲድኑ የሚተጋ ብለ ጻድቃንማ የእሱ ናቸው እና ለበሽተኞች ነው መድኃኒት እሱ ከቀራጮቹ ጋር ከበሽተኞች ጋር ይውል የነበረው እኮ የመጣሁት ለእነዚህ ነው ለጤነኞች አይደለም ነው ያለው። የኃጢአት በሽታ በሚይዘን ጊዜ እርሱ ከዚያ እንድንላቀቅ መድኃኒታችን ዶክተራችን ነው። በፍጹም አልለቅህም አልተውህም የሚል አምላክ ነው እና ተስፋ አለመቁረጥ የፈለገው የትኛውም ኃጢአት ውስጥ ልንሆን እንችላለን። የምን ከእግዚአብሔር ጸጋ የሚበልጥ ኃጢአት የለም በምድር ላይ። ከእግዚአብሔር ምሕረት የሚበልጥ ምንም አይነት ኃጢአት የለም። ጸጋው ይበልጣል። ኃጢአት በበዛችበት የእግዚአብሔር ጸጋ በዛች ብሏል። ያ ጳውሎስም ሮሜ ምዕራፍ 5 ቁጥር መጨረሻ ላይ እኮ የእግዚአብሔር ጸጋ በለጠ ብሏል። የእግዚአብሔር ምሕረት የእግዚአብሔር ቸርነት ይበልጣል። ስለዚህ በአባታችን ፊት ወድቆ ይቅር በለኝ አባቴ በሰማይም በምድር በድያለሁ ማለት እንጂ ለዲያብሎስ ሁል ጊዜ ይከሰናል። ማትረባ ማጠቅም ሰው አንተን ብሎ ክርስቲያን አሁን አንተ እንደው በእውነት አማኝ ነህ፣ አሁን አንተ ክርስቶስ ያውቃል ይወዳል ምናምን ይላል። እርግጠኛ ሁኜ መናገር የምችለውና መጽሐፍ ቅዱሳት መጽሐፍ የሚነግሩን ጌታም እንደነገረን በጣም እንደሚወደን ነው። ደግሞ ነፍሱን ስለኛ የሰጠ ስለ በጎቹ ነፍሱን በፈቃዱ የሰጠ እንደሱ ያለ እረኛ የለም። እውነተኛ ቸር ጠባቂያችን ነው እና ኃጢአት በሰራን ቁጥር ደግሞ አንዳንድ ጊዜ ኃጢአት በነገራችን ላይ እንዲያው ኃጢአት ባይበረታታም ጥቅም አለው። ምን ይጠቅማል ካልከኝ ሁልጊዜ በትህትና እንድንመላለስ ያደርገናል። በአንጻሩ ግን እንደው እኔ አልሰርቅም፣ እኔ አልዘሙትም፣ እኔ እኮ እንደዚህ አይደለም የሚል ሰው ትዕቢተኛ ነው የሚሆነው፣ ለሐሜት የተጋለጠ ነው የሚሆነው። በአንጻሩ ግን የወደቀ ሰው ግን የወደቀበትን ነገር አፉን ከፍቶ ሌላውን ሊያማበት አይችልም። እኔም እኮ ሰርቼዋለሁ ይላል እና ትሁት ያደርጋል። በጣም የተሰበረ ሰው ከተነሳ በኋላ በጣም ትሁት ነው የሚሆነው። ጀጅ ፈራጅ አይሆንም እና ጥቅሙ እሱ ነው። እውነት ለመናገር ጥቅሙ እሱ ነው። እንዳንፈርድ በሌላው ላይ በሰዎች ድካም ላይ እንዳንረማመድ የሚያደርገን እኛ የወደቅንበትን ነገር አሁን ችግሩ እኛ ማንሰርቅ ከሆነ የሚዘሙተውን ነው የምናማው። የሚዘሙት ሰው ካለ ደግሞ የሚሰርቀውን እንዴት እንደዚህ ይደረጋል እንደው የእግዚአብሔር ግን ምሕረቱ እንዴት ይቅር አለው ይላል። የእሱ ኃጢአት እኮ ከዚያ ይበልጣል። እሱ የሰራው ከሆነስ አይናገረውም፣ ዝም ይላል። እኔስ ያው አይደለው ይላል። እንደው ህሊናው ለኔ የሸጠ ካልሆነ እና ምን ለማለት ፈልጌ ነው? እግዚአብሔር ምሕረቱ ብዙ ነው፣ ባለጠጋ ነው። በምሕረቱ ባለጠጋ ነው። ሲሰጥ ቀንሶ አይሰጥም። እግዚአብሔር ጎሎበት ተከፍሎበት አይደለም የሚሰጠን፣ ያ ሳይጎልበት የሚሰጥ አምላክ ነው። እኛ ስንሰጥ ከኪሳችን የሆነ ነገር ይጎላል። 100 ብር ኖሮን 10 ብር ብንሰጥ 90 ነው የሚቀረን። እርሱ ግን 100 ብር ሲሰጠን ወይንም ብዙ መክሊት ሲሰጠን የሆነ ተከፍሎበት ወይንም የሆነ ነገር ቀንሶ አይደለም። በባህሪው ባለጠጋ ነው፣ የሚጎልበት የሌላ አምላክ ነው። ወይም ከሌላ ሰው አምጥቶ አሸጋሽጎ አይደለም የሚሰጠው። ስለዚህ ምን ለማለት ፈልጌ ነው? በምሕረቱ ባለጠጋ ስለሆነ እዚያ ኤፌሶን ምዕራፍ 2 ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠናል የሚለው። በስልክ ያስገባኝ ፒክ የማደርገው ሰው አለ። በስልክ ገብቻ አዳምጣለሁኝ። አለበለዚያ እስከምመለስ ጠብቁኛላችሁ። 15 ደቂቃ ፒክ የማደርገው ሰው አለ በዚህ ሰዓት ላይ። እሺ በቃ ችግር የለም። በቃ ውረድ። ከስራ ቦታ ላይ በስልክ ያስገባኝ። እሺ ችግር የለም። በስልክ ያስገባኝ። ይኸው ስልክ ልክፈት ወይ ሁሉንም እና ደሜ ወደ ጥያቄ ካለ ቀጥል። ስለ ጾም
አዎ ምንድን ነው እንግዲህ አሁን እርሶም እንዳሉት አንዳንድ ጊዜ አንዳንድ ሰዎች የንስሐ አባት ሳላገኝ አልጾምም የሚሉ አሉ። ለእንደዚህ አይነት ወንድሞች ምን አይነት ምክር አሉት እርሱ? የንስሐ አባት ሳላገኝ አልጾምም የሚሉ አሉ። እንደገና የንስሐ አባትና ሰውየው ያሉበት ቦታ የተለያየ ነው። የግድ የንስሐ አባታቸውን ካላገኙ መጸለያቸውን መጾም አይችሉም። አረ በፍጹም። ይሄ በነገራችን ላይ የሰነፍ ጥቅስ ነው። ኢትዮጵያ ውስጥ የረከሰው ምንድነው የሚባለው? ቄስ ነው። ምን ደግሞ በእኛ ቤት ደግሞ ውጭ ሀገር እንኳን ቢሆን ትንሽ ሊታመን ይችላል። በሀገራችን የኮፕቲክ ቸርቾች፣ ሌሎቹ ኦሪየንታል ብትሄድ አንድ ቄስ ነው በአንድ ቤተክርስቲያን የምታገኘው፣ አንድ ዲያቆን፣ አንድ ቄስ። እኛ ጋር እኮ በአንድ ደብር ከ200 እስከ 300 ቄስ አለ አዲስ አበባ በአንድ ደብር ብቻ። እና ንስሐ አባት ሳልይዝ መጀመሪያ ማናት ያዙ አለ። አንደኛው ትልቁ ችግር። ስለዚህ ንስሐ አባት ያልያዘ ሰው መጾም የለበትም የሚል የለም። ሲጀመር አንድ ክርስቲያን የንስሐ አባት ሊኖረው ግድ ነው። መጀመሪያ መጾምም ግዴታ ነው ማለት መንፈሳዊ ግዴታ ማለት ነው። ሊኖር አይገባም። የሰው ልጅ እንዴ ሊጾም ይገባል። የሚጾምበት ነገር ራሱን የሚያቅብበት የሚገታበት ነገር መኖር አለበት። ስለዚህ የንስሐ አባት መያዝ ሌላ ነገር ነው። አዎ ይያዝ። ካልያዝኩ ደግሞ አልጾምም ግን አይባልም። በተለይ ጸሎት የዕለት ከዕለት ህይወታችን ነው። ሰው ሳይጸልይ እንዴት ይውላል? እኔ በስመ አብ ወወልድ ወመንፈስ ቅዱስ ሰው ቢያንስ በቀን ስመ እግዚአብሔርን ሳይጠራ ከዋለ እኔ አይ ዶንት ኖ እኔ እንዴት ሊሆን እንደሚችል እኔ አላውቅም። በጣም ከባድ ነገር ነው። ስመ እግዚአብሔር የማይጠራ አማኝ እንዴት ሊኖር ይችላል? የእውነት ይሄ ትክክል አይደለም። በእኛ ቤተክርስቲያን 7 የጸሎት ጊዜያቶች አሉ። ቢያንስ እነዚህ የግዴታ የሆኑ የጸሎት ሰዓታቶች 2 ናቸው። የግዴታ ጠዋትና ማታ። ጠዋት ተነስቶ ከስራ ወደ ስራ ከመሄዱ በፊት እጁን ታጥቦ አቡነ ዘበሰማያት መድገም አለበት። በሰላም ያሳደርከኝ አምላክ በሰላም አውለኝ፣ ቀኔን የሰላም አድርገው ብሎ መዋል መጀመር አለበት ቀኑን። ከዛ ከቻለ ሲበላም ስርዓት ብሎ ይሄንን ህብስት ላበላኝ፣ ይሄንን ጽዋ ላጠጣኝ፣ ክብር ምስጋና ለአንተ ይሁን፣ ለኔ የሰጠውን ለሌሎችም ስጥ ብሎ አጭር ጸሎት ማድረግ ነው። ከዛ በተረፈ በሰላም ውሎ ቤቱ ሲገባ ወደ መኝታው ሲሄድ የምተኛው አንተን አምኜ ነው፣ አይኖችን የምከር ናቸው፣ እንቅልፍ የሞት ታናሽ ወንድም ነው። ስለዚህ ትረስት ማደርግህ አንተን አምኜ ነው፣ የምተኛው አንተን አምኜ ነው፣ በሰላም አንጋልኝ ማለት አለበት። በዚያው መቅረት አለና ስለዚህ ይሄ የሰነፍ ጥቅስ ነው፣ ትክክል አይደለም። በነገራችን ላይ ያለ እምነት የሚደረግ ነገር በሙሉ ለህይወት አይሆንም። ማለት ምን ማለት ነው? አንድ ሰው በክርስቶስ ሳያምን ቢጾም፣ ቢጸልይ፣ ቢመጸውት ወደ እግዚአብሔር መንግስት ሊያስገባው አይችልም። ነገር ግን ደግነቱ መጾሙ፣ መጸለዩ ግን መመጾቱ ግን ደግነቱ ግን ወደ እምነት ግን ያመጣዋል። ወደ እምነት ሊያመጣው ይችላል። እንደው የማያምን ሰው እንኳን ቢሆን ወደ ማመን መልካም ነገር ቢያደርግ ማለት ነው፣ ትሩፋት ቢሰራ፣ ቢጾም፣ ቢጸልይ፣ ለነገሩ ወደ ማን ይጸልያል? ግን ቢሰጣው፣ የተራበ ቢያበላ፣ የተጠማ ቢያጠጣ፣ የተራበ ማብላቱ ማጠጣቱ ብቻውን ወደ እግዚአብሔር መንግስት እንዲገባ ባያደርገውም ነገር ግን በሩን ክርስቶስ እንዲከፍትለት ወደ እምነት እንዲመጣ ይረዳዋል፣ ያግዘዋል። እግዚአብሔር ይቆጥርለታል ደግነትን። ምንድነው ልበ ትሑተ ወየዋህ ይሜንን እግዚአብሔር ትሑት ልብ ያለውንና የዋህ ልብ ያለውን ሰው እግዚአብሔር አይንቅም፣ የተዋረደውንና የተሰበረውን ልብ እግዚአብሔር አይንቅም ተብሏል መዝሙር 50 ላይ። ስለዚህ የተዋረደውን ልብ እግዚአብሔር ይወዳል። ስለዚህ ትሑት በሆኑ አንድ ሰው ራሱ ፍቅር ያለው ታጋሽ የሆነ ሰው
ወደ እምነት እንዲመጣ ስለሚረዳው እንኳን አማኝ ማለት ነው እንኳን አማኝ ሆኖ በክርስቶስ አምኖ የንስሐ አባት ሳይኖረኝ እንዴት ጸልያለሁ ለማለት ይቀርና ነው ያላመነ ሰው እንኳን ቢሆን መልካም ስራ ማድረጉ ወደ ክርስቶስ እንዲመጣ በር ይከፍትለታል ነው። ስለዚህ አንደኛ የንስሐ አባት መያዝ ግዴታ ነው በእኛ ቤተክርስቲያን። የንስሐ አባት ማለት ምን ማለት ነው ከተባለ ስለ ነፍሱ ስለ ህይወቱ የሚያማክረው ካውንስል የሚያደርገው ማለት እኮ ምን በህይወቴ ውስጥ ምን ላድርግ እግዚአብሔር በእኔ ህይወት ውስጥ ምን ይናገራል ብሎ የሚያማክረው ማለት ነው። ስለ ነፍሱ ጉዳይ ምክር የሚሰጠው ማለት ነው። ለምሳሌ ለስጋችን ጉዳይ ኢንሹራንስ እንገባለን። እዚህ ሀገር አሜሪካ ኢንሹራንስ የሌለው ሰው የለም። የጤና ኢንሹራንስ ከሌለን የሆነ ታይም ላይ እንጠየቃለን። ወይ ታክስ ሪተርን ስናሰራ ወይ የሆነ ነገር ስንገዛ የሆነ ነገር የግዴታ ነው። ስለዚህ ለስጋችን የጤና ኢንሹራንስ እንደሚያስፈልገው ሁሉ ለነፍሳችን ደግሞ የንስሐ አባት ያስፈልገናል። ሐኪም መቼም እግዚአብሔር ተገልጦ መጥቶ እንደዚህ አድርጉ፣ እንደዚህ ጾሙ፣ እንደዚህ ስገዱ፣ እንደዚህ ሊለን አይችልም። እግዚአብሔር ካህናትን የሾመ ተወካዮች በምድር የእግዚአብሔርን ስራ እንድንሰራ የሚታዩ ሆነው ተገልጠው የእግዚአብሔርን ነገር እንዲያስተምሩን ነው። ስለዚህ የእግዚአብሔርን ነገር የሚያስተምሩን ዋኖቻችንን አበ ነፍስ ሊኖረን ይገባል የሚለው መንፈሳዊ ግዴታ ነው። በቀኖና ቤተክርስቲያናችንም ይሄ አንዱ ነው ማለት ነው። እና ይሄን ነው ልለው የምችለው። ደሚ ካስረዘምኩ ይቅርታ። ቆንጆ ኮመንት እየጻፍክ ስለሆነ ነው እንደዛ እንትን ያልኩት። አሪፍ ግን ምንድነው አሁን ሰዎች ክሊር ያልሆነላቸው ነገር ምንድነው? አንድ ሰው የንስሐ አባት አለው ማለት ከኃጢአቱ ነፃ ያደርገዋል፣ ፍቃድ አለው፣ ልክ እንደ እግዚአብሔር ኃጢአቱን ይቅር ይለዋል የሚሉ አመለካከት አላቸው። ግን እንደዛ እንዳልሆነ እኔ አረዳለሁ። እና እዚህ ላይም እስኪ ትንሽ የተወሰነ 1-2 ደቂቃ ምናምን ቢሰጡበት። አንድ ካህን ኃጢአትን ይቅር የማስባል አቅም አለው ወይስ ምንድን ነው የሚያደርገው ካህኑ? ይኸውልህ የንስሐ አባት መያዝ ብቻውን ንስሐ ካልገባ ወደ እግዚአብሔር እንዲቀርብ ስለ ነፍሴ ጉዳይ ምክር ይስጡኝ ብሎ የማያማክር ከሆነ ምንም አይጠቅመው። በነገራችን ላይ ምንም ለምን 30 የንስሐ አባት አይዝም? ቢቀያየር ምንም ትርጉም የለው። የንስሐ አባት የሚጠቅመው የእግዚአብሔርን ነገር ለማስተማር ለመምከር ነው፣ ለመገሰጽ ነው። የማይገሰጽ የማይመከርበት ከሆነ ግን ምንም አይጠቅመው። በእኛ ቤተክርስቲያን በእኛ እምነት እንደምታውቀው ክርስቲያን የሆነ ሁሉ እመንና ተጠመቅ እንጂ ከዚያ በኋላ ችግር የለውም የሚባል ነገር የለም። ክርስቲያን የሆነ ሁሉ ይድናል የሚል ትምህርት የለን። ክርስቶስን የመምሰል ህይወት ሊኖርህ ይገባል። ያመነ የተጠመቀ ይድናል። አዎ ይድናል። ግን ከዛ በኋላ ግን በህይወትህ በኑሮህ ክርስቶስን ካልመሰርክ ክርስቲያን ሆነ የክርስቲያን ስራ ሳሰራ የሰይጣንን ስራ እየሰራ ከኖርክ ገሃነም ነው የምትገባው ብለን ነው የምናስበው። ምንም ጥያቄ የለው። ስለዚህ የንስሐ አባት የሚያዝ ለምሳሌ አንድ ሰው ንስሐ አባት እየያዘ የንስሐ አባት መያዝ ይዞ ራሱ እየጾመ እየጸለየ ራሱ ኃጢአትን የሚያደርግ ከሆነ ምን ይጠቅመዋል እንዴ? እኛ እኮ ምን ጾመው እኮ ነፍሳችንን ስጋችንን ለእግዚአብሔር ለማስገዛት ነው እንጂ አንድ ሰው ለምሳሌ ምንም ኃጢአት እኔ ባልጾምም ኃጢአት አልሰራም ካለ እኮ አንድ ሰው እኮ አለመጾም ይችላል። በነገራችን ዋናው ነገር እኮ የእግዚአብሔርን ነገር እንዳንሰራ ስለሚያረገን ምቾት እኮ ነው። መጽሐፍ እንደሚነግረን ለስጋቸው አርነት አትስጡ ተብለናል። ስጋን ከክፉ መሻቱ ጋራ የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱ ጋራ ሰቀሉ ተብሎ ተጽፏል። ስለዚህ እኛ ከእንስሳትም ሆነ ከወተት ተዋጽኦ የምንታቀበው ስጋ ኃጢአት ስለሆነ አይደል። ስጋ ፋሲካ ላይ ጽድቅ፣ ጾም ላይ ኃጢአት የሚሆንበት ምንም ምክንያት የለም። እኛ ከስጋ ጋርም ጸብ የለን። እንደውም አንድ አባት ነበሩ በገዳም ይኖሩ የነበረ በምናኔ ነው የሚኖሩት። እግዚአብሔር ቆቅ ብቻ እየላከላቸው እሷን ብቻ ነው የሚበሉት። ሌላ ምንም እንጀራ እንኳን ተጨማሪ የላቸው እና አመት እስከ አመት የሚበሉት ግን ሲጾሙ ውለው ባይታዊ ናቸው፣ መናኝ ናቸው። ጾመው ማታ ላይ ነው አንድ የሚበሉት። ማታ ላይ ግን ሊበሉ የሚችሉት ቆቅ ብቻ ነው። ታዲያ በጾሙ ለምን አንድ ቀን እንግዳ መጣባቸው እና እግዚአብሔር ደግሞ እንግዳ እንደሚመጣባቸው አውቆ 2 ቆቅ ላከላቸው። አይ ፈጣሪ ሆዳም እንደሆንኩ ታዝበኝ፣ ሆዳም ሆኜብህ ነው ማለት ነው 2 የላክልኝ ብለው ቆቋን ሰርተው እነ 2ቱን ቆቆችን ሰርተው
ማታ ግን የእግዚአብሔር እንግዳ ብለው እንደሳቸው መናኝ የሆኑ ሰዎች መጡባቸው። አስገቧቸውና ያላቸውን አቀረቡላቸው። በስመ አብ አባ እንዴት በጾም ቆቅ ትበላለህ? እኛ መናኝ በረከት ካንተ እናገኛለን ብለን መተን እኛ በጾም በፍጹም ስጋ እንበላም አሉ። እነዚህ ደግሞ ሌላ ምግብ የሚመገቡ ናቸው። እንጀራ የሚበሉ ሲጾሙ ነው ልክ እኛ እንደምንጾሙ አይነት የሚጾሙ የነበሩ ናቸው። አይ አትበሉም? አዎ እኛስ ስጋ እንበላም አሉ። እፍ ቢልባቸው በረው ሄደዋል። እና የዚህንን ጻድቅ የዚህንን አባት ብቃትን ነው እግዚአብሔር ያሳያቸው። ልብ አድርግ። በጾም ስጋ እንዴት ይበላሉ ብለህ አሁን ይሄ ሰው ከኛ ውጭ ነው። እኛም በቆሎ ትምህርት ቤት እያለን በአብይ ጾም የምንበላው የሰርግ ቅበላ ላይ የሰርግ ዓመት በዓል ምናምን በእንተ ስማ ለማርያም ብለን ስንለምን በፍስኩ ጊዜ የለመነውንና የሰበሰብነውን ድርቆሽ ወይንም ኮቸሮ ነው የምንበላው አብይ ጾም ላይ። አስብ እንግዲህ የስጋ ወጥ ምናምን ነው እና አብይ ጾም ላይ ስንጾም ሆነን የምንበላው ግን እሱን ነው። ለምን ሲባል አባቶች መምህራን ይፈቅዱልናል። ሌላ ምግብ የለንማ። ዓመት እስከ ዓመት የምንበላው እኛ ድርቆሽ ነው፣ ኮቸሮ ነው። የሚሰበሰበው ደግሞ በድግስ ጊዜ ብቻ ነው። እንደፈለግን እንጀራ ረጠብ እንጀራ እንደዚህ ወጥ ምናምን አናገኝም። ስለዚህ አብይ ጾም ላይ ራሱ ስንጾም ሆነን የምንበላው ኮቸሮ ግን ስጋውን እየመረጥን እየጣል ድርቆሹን ግን በውሃ ዘፍዝፈን እንበለዋል። ይሄ ማለት ምንድነው? ከስጋው ወይንም ከቅባቱ ወይንም ከወተቱ አይደለም እኛ ጸባችን። እነዚህ ነገሮች ለስጋ ምቾት ስለሚሰጡ እንዳንጾም ስለሚያደርጉን በጾም ጊዜ አለች ቤተክርስቲያን ምን አይነት ምግብ ቢበላ ምዕመናን ጾሙን በስነ ስርዓት መጾም ይችላሉ፣ ነፍሳቸውን ስጋቸውን ለእግዚአብሔር ማስገዘት ይችላሉ ብላ አሰበች። ይሄ ቀኖና ነው። በነገራችን ላይ በጾም ሰዓት ላይ ይሄንን ብንጾም ይሻላል፣ ይሄን ከዚህ ብንከለከል ይሻላል ማለት ቀኖና ነው እንጂ ከፈለግን ቤተክርስቲያን ከፈለግች አይ ለምሳሌ እንጀራም ቢሆን ለኃጢአት የሚያጋለጥ ከሆነ እኮ እንጀራም ቢሆን መብላት ክልክል ነው። በነገራችን ቅዱስ ጳውሎስም እንደነገረን ወንድሜን የሚያሰናክል ነገር ከሆነ ስጋ አልበላም ብሏል። ለምሳሌ አንድ ሰው በትንሳኤው ውስጥም ስጋ ሲበላ ዘሙት የሚለው ከሆነ ተደባደብ የሚለው ከሆነ ስጋ ለዘላለም ኃጢአት ነው። እንጀራ ራሱ አንድ ሰው በበላ ቁጥር ለኃጢአት የሚዳርገው ከሆነ ምግብ መቀየር አለበት። ለምን? ከክርስቶስ ጋር የሚያለያይ ነገር በሙሉ ሁሉ እርም ነው፣ ኃጢአት ነው። መሰናክል የሚሆነውን ነገር በሙሉ አለማድረግ ነው። ስለዚህ ይሄንን ምግብ አንብላ የሚለው አባቶቻችን ቀኖና አድርገውት ነው። በቃ ቀኖና ነው። ቀኖና ደግሞ አባቶች ሲፈልጉ ሊያሻሽሉት ይችላሉ። ለምሳሌ ቤተክርስቲያን አይ ከዚህ ቀን ጀምሮ በጾም ጊዜ አሳ መብላት ይቻላል ወይንም እንቁላል ይቻላል ካለች ይቻላል፣ ቀኖና ነው፣ ይሻሻላል። እና ግን የትኛው ይሻላል ብለን ስናስብ አባቶቻችን ጎበዞች ስለሆኑ ይሄንን ባትበሉ ጾማችሁን በስነ ስርዓት ጾማችሁ ከእግዚአብሔር ጋር ትታረቁበታላችሁ ብላ አለችን ማለት እና ይሄ ነው። ይሄንን መረዳት ያስፈልጋል። ስለዚህ የንስሐ አባት ስለያዝክ ገነት እገባለሁ የንስሐ አባት ስላለሽ ብቻ በቃ የንስሐ አባት የጾሙልኝ በፍጹም እንዳታስቢው። ምክንያቱም የንስሐ አባት ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ የሚል ነው እንጂ በራሱ ሲኦል የሚያስገባና ገነት የሚያስገባ አይደለም። የኃጢአት ስርየት የሚገኘው በደሙ ነው፣ በክርስቶስ ነው። ይሄንን ነው ልለው የምችለው። ደምዬ ቀሲስ ይፍቱኝ ባርኩን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ደህና ኖት? እንዴት ዋሉ? እንዴት አመሹ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥያቄ አለኝ እኔ፣ ይቅርታ አድርጉልኝና አሁን ሲናገሩ እየሰማው ነበር። ቤተክርስቲያናችን ፍትሐ ነገሥት ላይ ቦታውን አላወቅኩትም እና ረስቼው ስለሆነ ነው ስለቆየ ስጋ አትፈቅድልንም። ክርስቲያን የሆነ ሲጀምር እንዲበላ በጾም ብቻ ሳይሆን ከናካቴው አይፈቀድም። እሱን አንድና ሁለት እርጥብ ስጋ ነው። እሱን አንድና እርጥብ ስጋ ማለት ጥሬ ስጋ ነው። አዎ እርጥብ ስጋ ማለት ጥሬ ስጋ ለማለት ፈልገው ነው። ጥሬ ስጋ ማለት ነው እኮ ይፈቀዳል እንዴ ታዲያ? ጥሬ ስጋ አይፈቀድም ማለት በክርስቲያን
አይፈቀድም። ያው ብዙ ነገሮች የማይፈቀዱ ግን ዝም ብለን ኬርለስ ሆነን የምንተዋቸው አሉ ብዙ ነገሮች እንጂ እንዳልሽው ፍትሐ ነገሥቱ ይሄ ጥሬ ስጋ መብላት ይከለክላል። አዎ ፍትሐ ነገሥት እና ሁለተኛ ደግሞ ኃጢአት የሆነ ነገር ሁላ መጾም አለብን ምናምን ያሉት እሱ አልገባኝም ትንሽ። በጣም ጥሩ። ጾማችን ልማዳዊ አይደለም። የልማድ ዝም ብሎ የሆነ ፎርሙላ ተሰርቶ እንደዚህ ከዚህ አትለፍ እንደዚህ የሚል ነገር ብቻ አይደለም የምንከለከለው። ለምሳሌ አንድ ሰው ለምሳሌ ጁስ ሲጠጣ ቢሰክር ጁስ መጠጣት ለዚህ ሰው ክልክል ነው። የሆነ ነገር ከእግዚአብሔር ጋር የሚያጣላው ነገር የሆነ ነገር ያልተለመደ ነገር የሆነ ነገር ሲበላ ለምሳሌ ለጤንነቱ ለመንፈሳዊ ለስጋዊ ጤንነቱ አንድ ሰው ሲበላ ምስር ሲበላ ጨጓራውን የሚያመው ከሆነ ይሄ ሰውዬ ምስር እንዳይበላ ይከለከላል አይደለ? አዎ በቃ የሆነ ነገር በበላሽ ቁጥር ያምሽ ከሆነ ያንን ነገር ክልክል ነው ለስጋ። በነፍስ በኩልም ልክ እንደዚህ ነው። ለምሳሌ አንድ ሰው እንደው በጠገበ ቁጥር ደሃን ሳገኘው ታገለው ይለኛል አላሉ ሰውዬ አንድ ጥጋበኛ። እና አንድ ሰው ለምሳሌ መጠጥ ለምንድን ነው አትስከሩ የተባለው? ለምንድን ነው መጠጥ ሰለስቱ ምዕትም አንድ ጥዋ ቢበዛ ሁለት ከዚህ አትለፍ ይላሉ በሃይማኖት አበው ላይ። ስለዚህ ሰው ብዙ እንዲጠጣ አይፈቀድም በቤተክርስቲያን ውስጥ። በመጠኑ ግን ቢጠጣ ኃጢአት አይደለም። ከመጠን ካለፈ ግን ወደ ስካር ይሄዳል ማለት። አትስከር ደግሞ ህግ ነው። ጌታችንም አትስከሩ ብሏል። ቅዱሳት መጻሕፍት በሙሉ የሚነግሩን አትጠጡ የሚል የለም። በነገራችን ላይ አትጠጡ የሚል የለም፣ አትስከሩ ነው የሚለው። መስከር ከአቅም በላይ መሆን ማለት ነው። ስለዚህ ከመጠን ካለፈ ነው መስከር ኃጢአት የሆነው እኮ። ለምሳሌ አንድ ሰው እንደው ጠላ ሲጠጣ ምንም የማይሰክር ከሆነ ምንም ነገር ልክ እንደ ውሃ ከሆነ የሰውዬ ምንም ችግር የለውም። ነገር ግን አንድ ሲጠጣ ራሱ ማለት ነው። ለምሳሌ አንድ ጽዋ ብቻ ጠጣ ይላል። ኦኬ አንድ ጽዋ ቢበዛ ሁለት ይላል። አንድ ራሱ ሲጠጣ አንድ ሰው የሚሰክር ከሆነ አንዱ ራሱ ክልክል ነው እያልኩሽ ያለው። አንድ ሰው ሲጠጣ የሚሰክር ከሆነ ክልክል ነው። ስጋውን መብላት በፋሲካ ጊዜ ስጋ መብላት አንድ ሰው ስጋ ሲበላ ለኃጢአት በጣም የተጋለጠ የሚያደርገው ከሆነ ማንነቱን ራሱን ወደ ኃጢአት የሚወስደው ከሆነ ስጋ መብላት ኃጢአት ነው። ለአንድያው መብላት ሁሉ ሊከለከል ይችላል ይሄ ሰው። ለምሳሌ አንቺ የንስሐ ልጅ ብትሆኝና ስጋ ስበላ በቃ ስረቂ ይለኛል፣ ተጣይ ከሰው ጋር ተደባደቢ ይለኛል፣ ተሳደቢ ይለኛል፣ ምን ላድርግ ብለሽ አሁን መተሽ ብታማክሪኝ ስጋ ከለክልሻለሁ። በቃ አትቢ ነው። ለምን ኃጢአት እንድታደርግ የሚያደርግሽ ነገር በሙሉ ክልክል ነው በሐዲስ ኪዳን። ወንድምሽን የሚያሰናክል ብቻ ሳይሆን አንቺን ራሱ የሚያሰናክል ነገር በሙሉ የተከለከለ ነው። ስለዚህ እሱ ነው ልል የፈለኩት ነው። ሚስማማኝ ከሆነስ አሁን በጾም ስጋ አይፈቀድምና ስጋ እኔን ወደ ዝሙት ወይ ወደ ሌላ አያስኬደኝም ብዬ መብላት እችላለሁ ማለት ነው? አይ እሱን ጀነራል ነው እሱን የሰጠሁት። ለምሳሌ አንድ ሰው አልሁኝ የሚጾመው የምንጸልየው እንደዚህ ሁሉ የምንለው እኮ ወደ ፈተና እንዳንገባ ነው። እኔ ፈተና ውስጥም አልገባም፣ አልፈተንም፣ ዲያብሎስ አይችለኝም፣ እኔ ምንም ነገር አልሆንምና አንድ ሰው ቢል በጣም ጎበዝ ነው። ለጻድቅ ምን ያደርግለታል? ጾም ጸሎት ለቅዱስ ሰው ለበቃ ሰው። አሁን በገነት የሚኖር ሰዎች አይጾሙም። ምን ማለት እየፈልጌ ነው? ተጋድሎውን የጨረሰ ሰው በሰማይ እኮ እንደዚህ እንዳሆኑ መውደቅ መነሳት የለም። ጾም እንደዚያ ማለት አይቻልም ሲጀመር። አሁን እኔ ኃጢአት አልሰራም ብሎ ቢል አንድ ሰው ውሸታም ነው ሲጀመር። ምክንያቱም መጽሐፉም እንደሚነግረን ኃጢአት አላደረግኩም ኃጢአት የለብንም ብንል ግን ራሳችን እንዋሻለን ነው የሚለው አንደኛ ዮሐንስ ምዕራፍ 1 ላይ። ስለዚህ ኃጢአት ዘሐለዮ አለ፣ ኃጢአት ዘነቢብ አለ፣ ኃጢአት ዘገቢር አለ። በሐለዮ የሚፈጸም እኩያት የሆነ የእኩይ የሆነ ሐሳብ አለ አይምሯችን ውስጥ የሚመጣ።
ጸሎት ስንጸልይ ሊሆን ይችላል። የሆነ ነገር ባይምሯችን የሚመላለስ የኃጢአት ስራዎች አሉ በሐሳብ ብቻ። ስለዚህ አንድ ሰው ኃጢአት ለምሳሌ ዝሙትን እንውሰድ። ዝሙት በገቢር ብቻ አይደለም የሚፈጸመው፣ ብቻ በሐሳብ ይፈጸማል። ዝሙት ምንዝርነት መመኘት አለ። አንድ ሰው እንዴት ነው ከሐልዮ ንጹህ የሚሆነው? እንግዲያስ ኃጢአት አላደርግምና አልጾምም አልጸልይም ማለት አይቻልም። ነገር ግን አንድ ሰው አይ ምንም ምን ያልሳሳተም አልሸነፍም ካለ እንዳልሁሽ ያው ያባይታዊ አመት እስከ አመት ስጋ ነበር የሚበላው። ከዚህ ከህግ ውጭ የሆኑ ሰዎች ከሆኑ ምንም፣ ግን ቀኖና ቤተክርስቲያንን ግን መጠበቅ ግን ግዴታ ነው። በእኛ ቤተክርስቲያን ቀኖና ቤተክርስቲያንን መጠበቅ፣ ይሄ ህገ ቤተክርስቲያን ይሄንን አድርጉ ካለችል ያንን አለማድረግ በራሱ ኃጢአት ነው በእኛ ቤተክርስቲያን። ግን ደግሞ ስፔሻል የሆኑ ኬዞች ሊኖሩ ይችላሉ። እስካሁን ሳይተጠመቅ ፕሮቴስታንት ነው ወይ ነው ያለው? ሚት አድርጎ ነው ያወራው እኮ። በአንድ ዝም ብሎ ይጠመቃል? ስርዓት አለው፣ ትምህርት አለው። ገባ ትማራለህ፣ ምን ትላለህ። ከዛ በኋላ ደግሞ እኔ ቼን ነኝ እዚህ ጋር ማየት ያለባቸው ድልድይ ነኝ። ብዙዎች እንደዚህ እየተራመዱ ወደዚች እንቁ ቤተክርስቲያን እንዲገቡ ያው ባይዘዌ በጣም ቻሌንጅ እየበዛብኝ ነው ከምላችሁ በላይ ማለት ነው። በጣም ግን ያው የሚያስችል እግዚአብሔር አለ። ደስ ይላል። በተለይ ጾም እንዴት ነው ታዲያ? በቃ እኔ በቃኝ፣ አንድ ወር በቃ ጾምኩ። በቃ በቃኝ። በጣም ጎበዝ ደሜ። ፈተናውን አልቻልኩትም። በቃኝ፣ ፈተናውን አልቻልኩም። በቃኝ እናቴ። ያው ቻሌንጅ አለው ታውቃላችሁ፣ በጣም ቻሌንጅ አለው እና አሁን እየጾምኩ አይደለም። በቃ ጾሙ በገባ በተከታታይ ለ2 ሳምንት ቲክቶክ ላይ 2 ሳምንት የሚያክል ደግሞ ስራ ላይ ጾም ያለው እግዚአብሔር